ትንሽ ድብደባውም ጨመረ የማዘር አራስ ሆና ማለት እኮ ነው። ኦልሬዲ አይወጣም። አንድ አመት አካባቢ ከሆነ አንድ አመት ምናምን አካባቢ ከዛ ድብደባውም ጨመረ። በቃ ራሷን ለማጥፋት ምናምን ሞከረች። ይዞኝ ሄደ። ፋዘር ሰርቆኝ ሄደ። እሷ አታውቅም፣ ለማንም አልተናገረም። መጥቶ ገብቶ ይዞኝ ሄደ። ትደበድበኝ ነበር። ምን ታደርገኝ ነበር? የሆነ ነገር ለአባትህ ብትነግር እኔ እገልሃለሁ ትለኛለች። ከዛ ተገናኘን ከእናቴ ጋር ከ10 ዓመት በኋላ። ከ10 ዓመት በኋላ አብረን መኖር ጀመርን። ተስፋ ስቆርጥ አይዞህ ያልፋል ይሁን። አሁን እኮ አልፏል አይደል? አይዞህ ሶፍት ነገር የለም። ተወደዳችሁና የተከበራችሁ የቲም ቲዩብ ቤተሰቦች ይህ በሳምንቱ የምናቀርብላችሁ አንዷን ምዕራፍ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን ላይ ደግሞ በጣም ብዙ ተሰጥኦ ስላለው እንደዚህ ለማለት ራሱ አልመች ብሎኛል። እንግዲህ የትኛው ልጥራ? ሳቦ የምንበልህ ሞዴል፣ ተዋናይ፣ ብቻ በጣም ብዙ ነገሮች ላይ ፓርቲሲፔት እንደምታደርግ የተወሰነ አውቃለሁ። በይበልጥ ደግሞ ከአንተ ጋር እያወራን ደግሞ የምናውቀው የምንረዳው ይሆናል ብዬ ተስፋ አደርጋለሁ። ግን እንኳን ደህና መጣህ። እንኳን ደህና ቆየኝ። እስቲ ከስምን ጀምር፣ አስታውቀኝ። ስሜ ዮናስ አክሊሉ ይባላል። የተወለድኩት ያደግኩት ካፋ ውስጥ ቦንጋ የምትባል ከተማ ነች እና ያው ከዛ ነው የመጣሁት። ደስ ይላል በጣም። ስለዚህ ከፋ ምን ያህል ጊዜ ቆይታል እዛ? ያው ትምህርት እስክጨርስ ድረስ እዛ ነው። ኦኬ። ወዲያው ትምህርት ሲያልቅ መጣሁ። በመሀል ግን ያው እዚህ ከአጎቴ ጋር ምናምን መኪናዊ ትንሽ ስለምሰራ እመላለስ ነበር። ረዳት ምናምን ሆነህ ማለት ነው? እንደዛ ነበር። ምን አይነት መኪና ላይ ነበር የምትሰሩት? ሲኖ የጭነት መኪና። ተከብራችሁ ነው አስትንቀሳቀሱ የነበራችሁ? እንደዛ ነበር። በመሀል በሆነ ነገር በቃ ወደዚህ ሙያ ላይ ገብቼም እዚሁ ቀረ። አይ በጣም ደስ ይላል። እስቲ ከፋን እስቲ ትንሽ አስጎብኝን። እስቲ ምን ትመስላለች? ያው ከፋ ምድረ ለምለም፣ በጣም ብዙ አረንጓዴ ነገሮች አላት። ነገሩ ደቡብ አብዛኛውን ጊዜ ለምለም ናቸው፣ ለም ናቸው። ከፋ ደግሞ ደቡብ ምዕራብ አካባቢ ነው አይደል? ደቡብ ምዕራብ ነች። ያው የቡና መገኛ ነች። የሻይ ማሳ በብዛት ቅጠሏ ማለት ነው። የሻይ ቅጠል ማሳ እዛ በጣም በብዛት ይገኛል። ውሹሽ የምትባል ውሹሽ። ኦኬ። እዛ ነው የሚያደግኩት። እድገቴም ያው ወደዛ አካባቢ ነው። ሁለቴ ለዛ ነው ቡናና ሻይ በጣም የምትወደው። ያው ለዛ ነው። ከዛ መተን ያው እዚህ ዳሪ ጋር ብቻችን እየገፋን ነው ታችን። ኦኬ። ላጤ ነህ? አዎ። እና ለምን አታገባም? እንፈልግ እንዴ? ያው ገና የሚለው ነው። እሱ መልክ ነው። እስቲ እንግዲህ አንዷን ምዕራፍ ላይ ነው የተገናኘነው። አንዷን ምዕራፍ ላይ ደግሞ ሁሉም ሰው ከህይወቱ አንዷን ምዕራፍ ጥፍጥ ያለችዋን መርጦ የሚያወራበት ነው። ከዛ በፊት ግን እስቲ አስተዳደግ ምን ይመስል ነበረ? ከፋ ላይ እንዴት ነው የኑሮ ሁኔታ? ከጎረቤት ጋር ያለው መስተጋብር ምን ይመስላል? ጓደኝነትስ? እስቲ አንድ ላይ አጠቃለህ ያለውን ነገር ስታሳውቀኝ። ያው ስለኔ ስናገር ያው በጣም አሪፍ የሚባል ጸባይ አለ። ከሁሉም ጋር ተግባብቶ መኖር ይችላሉ። አስተዳደግም ያው ከአንድ ቦታ ወደ አንድ ቦታ ምናምን ስለሆነ ብዙም ይሄን ያህል እንትን አይደለም። ያው ወደ አስተዳደጌ ከገባው የራሴን ያው የአንዷን ምዕራፍ ታሪኬን መናገር እና ወደዛ ስንገባ ስለ አስተዳደጌ ሙሉ ልንገርህ ብዬ ነው እስካሁን። ከዛ በፊት
ያው ሲኖ ላይ ነው እሰራለሁ ያልከኝ አይደል? ስለዚህ ሲኖ ላይ ስትሰራ በየክፍለ ሀገሩ ምናምን የመሄድ የመጓዝ ምናምን ፕሮባቢሊቲ ይኖራል። ስለዚህ እስቲ የት የት ሀገር ሄደሃል እና ደግሞ በጣም ማትረሳውስ ሀገር የት ነው? ምንድን ነው እንዳትረሳው የሚያደርግህ ነገር ቃኘት እናድርገው። ያው በየቦታው ስትሄድ እንዲህ የምትጓዝ ከሆነ ብዙ ገጠመኝም ይኖራል፣ ብዙ እንትንም ይኖራል እና ያው እኔ ይህን ብዬ ይህን አልተውም እና ብዙ ቦታ ሄጃለሁ። ያልሄድኩት ጥቂት ሀገር ኢትዮጵያ ውስጥ ነው። ጥቂት ቦታ ነው ያልሄድኩት። ሁሉንም ክልል ተደርሰዋል? ሄጃለሁ እና የተመቸኝ እንደው ለመኖሩ ለአንተን ቢል የሚመቸኝ ዲላ። ኦኬ። እኔ በስም ነው የማውቀው። ዲላ። እስቲ ምን ለየት ያለ ነገር አለ እዛ? እኔ እንጃ ብቻ የሆነ አየሩ ሰው ምናምን በጣም አሪፍ ናቸው። ዲላ ላይ በጣም የሚመች እንትን ያለው ዲላ የተመቸኝ ሀገር ዲላ ከተጓዝኩባቸው ዲላ ምርጥ ሀገር። በጣም ቆንጆ። እና ደግሞ ሞዴል ነህ? ሞዴል ነው። ሰሞኑን አንድ ክሊፕ ተለቆ ዛሬ ያየው እና እንዴት ነው እንዴት ከተደረግክ ነው የሚለውን እስቲ። ካስት ሲደረግ እኔም አላውቀውም፣ እነሱ ናቸው የደወሉልኝ። ዳይሬክተሯ የክሊፕ ዳይሬክተር ነች እና በብዛት የሆነ እንደዚህ ይደወልልኛል። እንደዚህ አይነት ቦታ ምናምን አይቼ ነበር ፎቶን ምናምን ነገር ስልክን ከዛ ነው ያገኘሁት። የሆነ ሰው ሰጥቶኝ ነው ምናምን። እሷም በእንደዚህ አይነት ነገር ደወለችልኝ። ተስማማው። 1-2 ወር ምናምን ቀጠሮ ተያዘ። 2 ወር ምናምን እያሉ ክሊፑ አለ አንድ ጓደኛዬ ልክ ለእኔ እና ለእሱ። ከዛ ሄደን ቀረጻ ተጀመረ። እንደምታየው በዚህ ሳምንት ነው የተለቀቀው ምናምን የዘጌ ጋር። ከዛ ውጭ ገና ያሉትም አሉ የሲኒማ ድራማዎች ላይ ምናምን አልመሳተፍ ነበር በፊት ላይ። እነሱም ገና ድራማ ያልተለቀቃለ የተለቀቃለ እንደዚህ አይነት ነገር ላይ እሰራለሁ። አይ በጣም አሪፍ ነው። አሁን ላይ ደግሞ በራስ የዩቲዩብ ቻናል መጥተህ ፍትህ የሚባል ፕሮግራም እየሰራህም አየሁኝ። ፍትህ ላይ እሰራለሁ አሁን ላይ። ያው በዚህ አጋጣሚ ቻናሌን ሰብስክራይብ እያደረጉ ሰፖርት እንዲያደርጉኝ በዚህ አጋጣሚ ልገልጽ እወዳለሁ። በቃ በዚህ አጋጣሚ አንዷን ምዕራፍ ተከታታዮች የሆናችሁ የኔ ወዳጆች የሆናችሁ እንግዳዬ ነው። እንግዳ ደግሞ ይከበራል እና አክብሩልኝ። ገብታችሁ ፍትህን ሰብስክራይብ በማድረግ የራሳችሁ ቤተሰብ አድርጉት እና በጣም ነው አመሰግናለሁ። እሺ እንግዲህ እንዲህ እያልን ወደ አንዷ ምዕራፍ ወደ ዋናው እየተዳረስን ነው እና እስቲ አንተ አንዷን ምዕራፍ ማለት በጣም ብዙ ምዕራፎች እንዳሉ ነግረኛል። ከነሱ ስር ግን አንዷን በጣም ባወራው ደስ ይለኛል። ሳወራውም ለሆነ ሰው መልዕክት ማስተላለፍ ይችላል። አዘሴም ታይም ደግሞ ትምህርት መስጠት ይችላል ያልከኝን እስቲ አንዱ። ያው በመጀመሪያ አንተን ላመሰግን እወዳለሁ። እኔም የኔ ታሪክ ለሌሎች እንዲያስተምር እያሰብኩ ነበር። የሆነ እንትን ላይ ቀርቤ ራሱ እንደዚህ ብል የሚለው ነገር እና አንተ ስትጋብዘኝም ደስ እያለኝ ነው የመጣሁት። ያው እኔ ልናገር የኔ አንዷን ምዕራፍ የምለው የእናቴ እና በቃ ሙሉ የቤተሰቤ ታሪክ ነው። ምሁር ግን እኔ ስለ እናቴ ሳወራ ምን ልበል በጣም ቢሆን ደስም ይለኛል፣ ታሳዝነኛለች እና በጣም እናቴ በጣም ተሰቃይታለች። ከአባቴ ጋር በፍቅር ይኖር ነበር። ያለ እድሜዋ ነበር ያኔ የተጋቡት። 16 ዓመት ምናምን ነው 14 ዓመት እያለች ማለት ነው። በ14 ዓመቷ አግብታ በ14 ዓመቷ ጠልፏት ወስዶ አገባት። ፋዘር በጣም ቆንጆዬ ነበረች ማለት ነው። ታላቋ ነው እናም ከዛ ወስዶ አገባት። በ16 ዓመቷ ብራዘርን ወለደች። እኔ ታላቅ አለ። እኔ እኮ የመጀመሪያ ልጅ ነበረች መስለኝ። እኔ መሀል ላይ ነኝ። ለእናቴ የሁለተኛ ልጅ ነኝ። አባትህ ከዚህ በፊት ሌላ ልጅ ነበረው? አይ ከዛ በኋላ ከዛ
ያው እናቴ በጣም ብዙ ቦታ ይዞት ነበር ፋዘር። ከቤተሰብ ሰርቋት ስለወሰደ ልክ እንደ መስረቅ ስለወሰደ ያው ጎረቤትም ስለነበሩ በጣም ብዙ ቦታ ይዟት ሄዷል። እና ይህ ሁሉ እንትኑ በዚህ ሁሉ ነገር ውስጥ ማዘር ብዙ አይነት እንትኖችን አይታለች። በጣም ተሰቃይታለች፣ ተንገላታለች ምናምን። እሷ ግን ምንም አይነት ፍላጎት አልነበራትም በዛ ሰዓት? ኖ መጀመሪያ ነበራት። ይዋደዱ ነበር አይደል? ይዋደዱ ነበር። ከዛ በቃ ፋዘርም የሆነ ስራ ጀመረ። በዛ ስራ መሀል እየሰራ ምናምን ማዘርን እዛ የወሰደባት ሀገር በቃ ማዘርም አረገዘች፣ ብራዘር ተወለደ። ከተወለደ በኋላ ፋዘር ሙሉ ለሙሉ ተቀየረ። በቃ የማታውቀው ሰው ማለት እንዴት ማለት በቃ ወጥቶ ገባ በቃ ይደበድባታል ምናምን። በፊት ላይ ይጠጣ ነበር ምናምን፣ በጣም ለጉድ ይመታታል። ስለዚህ በኖርማል ሁኔታ ላይ ሆኖ አያደርገውም፣ ሲጠጣ ብቻ ነው። በፊት ላይ እንደዚህ አይነት ባህሪ ነበር እና ያው እኔም አላውቅም። ያው ማዘር ነች ነገረችኝ እና በጣም ዙራለች። እሷም ልክ እንደኔ ባይሆንም ያው ብዙ ሀገር አይታለች። ግን እንዴት ነው በከፋ ባህል አንድን ሰው ጠልፎ መሄድ ነው የተለመደ ነገር ነው ወይስ አዲስ ነገር ነው? አይለመድም ይሄ ነገር ማለት ከፋ ልክ የሆነ ስሙን ብቻ ነው እንጂ ያዘችው። አንዳንዴም የሆነ ወጣ ያለ እንትን ብትመራበት ሌላ ህግ የላትም። ተመሳሳይ ህግ ነው የምትመራ፣ የሆነ እንትን ነገር የላትም። ግን ያኔ ፋዘር በቃ ሲወስድ ሁለቱም ተስማምተው ስለሆነ ጠፉ ነው ያው ጠልፏት እንደሆነ ጠፉ ነው የሚባለው። ልጅ ስለሆነች ተጠለፈች ወደሚለው ሄዱ እና ያው በዛ አጋጣሚ ብራዘር ተወለደ። ከዛ በዛ ስቃይ ውስጥ ምናምን እንደዚህ እያለ ጨና የምትባል ከተማ አለች፣ ሚዛን ተፈሪ አካባቢ። ከሚዛን ተፈሪ ወደዚህ ጨና የምትባል ከተማ አለች እና ወደ ከፋ ማለት ነው። ከፋና ቤንች ማጂ አካባቢ ላይ የሆነች ጨና የምትባል እዛ ወሰዳት። እዛ እያሉ በቃ በጣም የእሱ ጓደኞች የእሱ ቤተሰቦች እዛ ስለሚኖሩ እሷ በጣም ትጨቆን ነበር። በጣም እሱ መኖሪያው አካባቢ ነው ጨና መኖሪያው አንድ ላይ ውሹሽ ናቸው ሁለቱ። ውሹሽ ሳይቀሉ ያለበት ኦኬ እኮ ከዛ ግን ወደ ጨና የሚባል ከተማ ሄደዋል አይደል? እዛ አካባቢ ላይ የእሱ ቤተሰቦች እንዴት ሊኖሩ ይቻሉ? ይሄን ከዚህ በፊት የነበሩ ናቸው። በስራ ምናምን ይሄዷል። የእሱ ጓደኞችም አሉ እና እሷ እንደ ባጃ ነው በጣም በቃ በጣም እሷን ሲያሰቃዩት በሆነ ባልሆኑ በቃ ሲናገሯት ምናምን ነበር። አንድ ልጅ ከወለደች በኋላ ማለት ነው። ከወለደች በኋላ ከዛ በዚህ እኔም ተወለድኩ። እኔ ሲወለድ ትንሽ ረጋ ምናምን አለ ፋዘር። እዛ እንደዚህ እያለ 1 ዓመት ከምናምን ሲሞላኝ ያው ትንሽ ድብደባውን ጨመረ የማዘር። ከራስ ሆና ማለት ነው ኦልሬዲ አይወጣም። 1 ዓመት አካባቢ 1 ዓመት ምናምን አካባቢ ከዛ ድብደባውን ጨመረ። በቃ ራሷን ለማጥፋት ምናምን ሞከረች ማዘር። ከዛ በኋላ ከዛ እኔን ይዛ መጣች ወደ እናትዬ ቤት ወደ ውሾሽ ማለት ነው። የእሱ እናት ጋር ማለት ነው። የእሷ እናት ጋር የራሷ እናት ጋር የሁለቱም ጎረቤት ናቸው። ኦኬ እና ወደዛ መጣች። ከመጣች በኋላ በቃ እህቶቹ ምናምን በቃ እንዳለ እሷ ላይ የስድብ ናዳ ቤቷ ድረስ ሄዶ እስከ ማስፈራራት። ምንድን ነው ምክንያታቸው? በቃ እኔን ይዛ ነው የመጣችው። ያኔ እሱ በስካር የሚመታት የሚደበድባት ነገር በቃ ከሱ አልፎ ወደ እሱ ቤተሰቦች ተላለፈ ማለት የንቀት ጥግ ማለት እሱ ስለናቃት ነው የሚደበድባት። ያው ከሱ በታች ሚስት ያው ከኔ በታች ናት ብሎ የሚያስብ አይነት ሰው ነው። ኦኬ። እና በዛ የተነሳ እህቶቹም ልክ እንደዚህ አይነት ነገር ነበራቸው። እሷን የበታች አድርጎ ማየት ማለት ነው። እና ከዛ እሷ ይዛኝ መጣች። ያኔ ወንድምህስ የት ነበር?
ወንድሜ እሷ ጋር ነበር፣ አያቴ ጋር፣ የእሷ እናት ጋር ማለት እኮ ጥሎት ነው የመጡት። እሱ ያው አንተን ይዛ ወደ ውሽውሽ ይዛ ስትመጣ እሱ የት ነበር? እሱንም ይዛው ነው የመጣችው። ኦኬ፣ ሁለታችሁንም ይዛችሁ ነው የመጣችው። ከዛ የእሷ እናት ቤት አስተምረች። ከዛ ቤት ተከራይታ መኖር ጀመረች። እንጀራ ምናምን መሸጥ ጀመረች። ጭማቂ ምናምን እንትን እያለች መሸጥ ጀመረች እና ምናምን ትንሽ ራሷን እየቻለች ስትመጣ የሆነ ጊዜ ገበያ እኔን እዛ አስቀምጣ ትሄዳለች። 2 ዓመት ነበር። ከዛ ይዞኝ ሄደ፣ ፋዘር ሰርቆኝ ሄደ። እሷ አታውቅም፣ ለማንም አልተናገረም። መጥቶ ገብቶ ይዞኝ ሄደ። ከዛ ጎረቤት አይታ ነበር፣ አባቴ እንደሆነ ስለምታውቅ ተወች፣ ምንም እንትን አላለች። ከዛ ሄድን። በህግ ብትሄድ በምን ብትሄድ አልሰጥም። ከዛ እሱ የፖለቲካ አባል ነገር ፋዘር ነገር አለው፣ ስልጣን አለው ምናምን። በዛ የተነሳ ንብረትም የለም ምንም ልጅ የሚባል ነገርም የላትም ምናምን አለ። ባዶ እጇን ቀረች። እኔንም ሳታገኘኝ ጭራሽ እንድታየኝ ሁላ አይፈቀድላትም። ለእኔ ስትል በጣም ተሰቃየች ማለት ወረዳ ድረስ ሄዳ እንትን ስትል ዞር በይ እየተባለች እየተገፈች ምናምን ነገር ማለት። ከዛ ፋዘር ጋር ነው ያደግኩ። ሳድግ እናት ሞታለች ሲባል ነበር ማለት የምሰማው እንደዛ ነበር። ምን ያህል ጊዜ? ያን በሁለት ዓመት ጀምሮ እዛ አባትህ ጋር ማደግ ጀምረሃል እኮ። እስከ ስንት ጊዜ እሱ ጋር ቆየህ ማለት? እስከ 12 ዓመት። ረጅም ጊዜ። በዛ ከ2 ዓመት እስከ 11 ዓመት እናትህን አላየህም ማለት? አላውቃትም። ሞታለች ሲባል ማለት እናት በህይወት የለችም እንደዚህ ያለ ነበር። እናትና አባት እኔና እኔ ብቻ ነኝ ሲል እያለ ነው ያሳደገኝ። እና የሆነ ሰዓት ላይ ብራዘርን አመጣው እሱ ጋር ማለት ነው። ብራዘር ትንሽ አድጓል። በ5 ዓመት የኔ ታላቅ እና የ5 ዓመት ገፋላችሁ በሁለታችሁ መሀል እኮ። ያኔ አንተን ይዞ ሰርቆ እሱ ጋር ያመጣ ሰዓት ላይ ወንድምህ የት ነበረ? የለም። እሱ የት ነበር? እሱ እዛ የእናቴ እናት ጋር ነው ያደገው። እሱን ለምን መውሰድ አልፈለገም? አይወደውም ስለ በቃ የሆነ የአባትነት ፍቅርን አልሰጠውም፣ ሰጥቶት ማያውቅ ልክ ለእኔም እንዳደረገው ማለት ነው። ከዛ በቃ ብራዘርን አመጣው። እሱ ነገረኝ ማለት ያውቅ ነበር እናት የለችም እያለ እንደሚያሳድገኝ አክስቶች ምናምን ያውቁ ነበር። አንተን ሲያመጣ ግን ወንድም ነው ተዋውቀው ብሎ ነው ያስተዋወቀ? ወንድሜን ከወንድም ጋር ወንድሜንማ ይመጣ ነበር፣ ይመጣል ይሄዳል። ግን አንድ ቀንም አድሮ አያውቅም ማለት እንደዚህ አይነት ነገር ይናገራል ብሎ ስለሚያስብ ማለት ነው። ኦኬ። እዛ ማዘርን በእህቶቹ ምናምን በቃ የሆነ ሂዱና እንደዚህ በሏት፣ ሂዱ ልጇን ትውሰድ፣ ልጇን እኔ ጋር አትላክ ምናምን ይል ነበር ታላቅ ወንድሜ። እና ብራዘር እንደዚህ ሲባል ሄደ። የሆነ ጊዜ መጥቶ እኛ ጋር አደረ። ሲያድር የልብስ ገመድ ማስጫው የለም፣ በሱ ነው ጥፍር አድርጎት አስሮ ካሁን በኋላ ቤት እንዳደርስ እያለኝ ማለት እኔ የሆነ ለሱ የወደደኝ ነው የመሰለው ማለት ፍቅሩን እየሰጠኝ ምናምን ነገር። አባትህ ማለት ነው። ከአንተ ጋር ያለው መስተጋብር እንዴት ነው ማለት? በቃ አሁን ላይ ነው የምትለው? አሁን ላይ አይደለም፣ ያኔማ ማለት እኔ እኮ አላውቅም። በቃ ለእኔ አለኝ አባት እናቴም እሱ ነው ብዬ ነው የማስበው። ስለዚህ መልካም አባት ነበር ለአንተ ማለት ነው በሰዓቱ? ለእኔ ነበር። ከዛ ማለት እኔ አስተሳሰብ ምን በቃ ሁለ ነገሬ ስሙን እራሱ አላውቅም። ስሙን እኔ የሆነ አክሊሉ ነው አክሊሉ ብዬ ጠርቼም አላውቅም። አክሊሉ እንደሆነም አላውቅም። ትምህርት ቤት ስጠራ ስም የሆነ አስጋሼ ነው የምለው። የሆነ ወላጅ አምጣ ሲባል እሱ ነው የሚያስመዘግበኝ ምናምን እስከ 2ኛ ክፍል ምናምን ድረስ። ከዛ በኋላ ነው ስሙን ያወቅሁት። እና ያው በዛ መሀል ላይ ያው ብራዘርም ተመለሰ። እንደዛ ሲመታ ምን ሲደበደብ ነበር። እኔ ጋር
ከኔ ጋር ከተገናኘ ይናገራል ተብሎ በዛ አጋጣሚ ነግሩኝ ምናምን አወቅኩ እናቴ እንዳለች በህይወት እንዳለች ያው ሄጄ አገኛታለሁ በሚል ተስፋ ምናምን ከዛ ውሽውሽ ከጨና ወደ ውሽውሽ መጣ። ምን ያህል ነው ርቀቱ? ጨናና ውሽውሽ ቢያንስ 50 ምናምን ኪሎ ሜትር ነው። 50 ኪሎ ሜትር እንደዛ ቢሆን ከዛ መጣው ወደ ውሽውሽ መጣው የእሱ ቤተሰቦች ጋር የእሱ ቤተሰቦች ሳይቀደልህ አንተ ወደዛ ስትሄድ ፈቅዶልህ ነው ወይ ዝም ብለህ ሄደህ? ኧረ እኔ ለምን ዝም ብዬማ አልሄድም በጭራሽ ያለ እሱ ፍቅር። የእናቴ ቤት እኮ አይደለም የእሱ እናትና አባት ቤት የእሱ እናትና አባት ቤት መጣሁ። ለብቻህ ነው የመጣኸው ወይስ እሱ ራሱ ይዞ? እሱ ነው። አይ አክስቶች አሉ። የእሱ ሚስት አለች እንጀራ እናቴ። እንጀራ እናቴን ሲያገባት በፊት ትንሽ ቢሆን ቢያንስ ለእኔ ፍቅር ነበረው። እሷ እንዳገባች እሷ እዛ ቤት እንደገባች ጭራሽ ለእኔ ያለው ፍቅር ምናምን እኔ የምኖረው ህይወት ሙሉ ለሙሉ ተበጠበጠ። ምን ያህል የስንት ዓመት ሆኖ ባለቤት ማለት ትዳር የጀመረው ወይም ደግሞ የእንጀራ እናት ቤት የመጣችው? እሱ የጀመረው ወደ ትዳር የገባው 7 ዓመት ምናምን እያለው እኛ ቤት መምጣት የጀመረችው እሱ ሚስት እና ያው እዛ ጨና እየኖርን ትደበድበኝ ነበር። ምን ታደርገኝ ነበር? ለአባት የሆነ ነገር ለአባት ብትነግረው እኔ እገልሃለሁ ትለኛለች እንጀራ እናት። በቃ እንደዚህ አይነት እየተጨቆንኩ ምናምን ነበር ያደግኩት እና የሆነ ከዛ አንጻር ለሰው ማዘን ምን የሚባለውን ነገር የሆነ ለቅሶ ራሱ እጪ አልቅሼ ያለቅ አስተዳደጌ ምናምን የሆነ በቃ ምን ልበል ደርግ በወታደር እጅ ያደገ ልጅ ምናምን እንደዚህ አይነት ነገር እና የሆነ ይጨንቃል። እኔ ስለ እናቴ ማውራት አልችልም። ስለ እናቴ ብዙም ጊዜ ሰውም ሲጠይቀኝ አላወራም። ስለ እንዲህ ውስጥ ገብቼ ምናምን አልናገርም። ሰው እናቴ ሲናገራትም አልወድም። ከዛ የተነሳ ነው አሁን እዚህ ያለሁበት ቦታ ላይ የደረሱት ማለት በአንድ ቀን ጥፋት ምናምን ወደዚህ መጣሁ። እዚህ ልኖርም የተገደድኩት ማለት ነው። ከዛ ርዕስ አልወጣና እዛ ወደኋላ እንመለስና ከውሽውሽ ጨና መተህ ነው እና እኔም የጓጓሁ ስለሆነ እንድታልፈኝ አልፈልግም። አላልፍም። ከጨና ወደ ውሽውሽ እዛ ስመጣ በቃ አክስቶቼ አጎቶቼ ምናምን የእሱ ቤተሰቦች ለእኔ በጣም ጥሩ ናቸው። በተለይ አያቴ እንደ ራሴ ነው የምወዳት። የእሱን እናት በጣም ነው የምወዳት። ለእኔ ብዙ ነገር እናልኛለች እና እንጀራ እናቴ እንደምትደበድበኝ ምን እንደምታደርገኝ ምናምን እናገራለሁ ለእነሱ ማለት ለእሱ መናገር አልችልም። እሱ ወዲያው ስለሚጠይቅ እዛው ፊት ለፊቷ ስለሚጠይቅ በወጣ ቁጥር ምናምን ትመታኛለች። ለዛ ለእነሱ ተናገር። እነሱ ደግሞ ይህን ነገር አያቴ በጣም ስለምትወደኝ አይሄድም አለች። ተመልሶ ወደ አንተ ጋር አይሄድም ምናምን አለች። ከዛ እሷ ጋር መኖር ጀምሬ በእግር ቢያንስ የ50 ደቂቃ ምናምን መንገድ ተጉዤ ነው ትምህርት ስማር የነበረው። እዛ ከአያቴ ቤት ትምህርት ቤት ማለት ነው። እንደዚህ በሚሄድበት ሰዓት የእናቴን ቤት አልፌ ነው የሚሄደው። ምግብ ቤት ምናምን ነበራት። ከዛ የእናቴን ቤት አልፌ ምናምን ስመላለስ የሆነ የኛ ሰፈር ልጅ ነበር እና እሱን ታውቋለች። እኔን ጭራሽ አታውቅኝም እናቴ ማለት ነው። እኔም አላውቃትም እሷም አታውቅኝም። እና ጠየቀችው ምናምን እናቴን ነው የምመስለው አይኔ ላይ እና በቃ የፊቴ ገጽ እንዳለ እናቴን ነው የምመስለው። ጠየቀች ማለት እሱ ልጁን ማን ነው ምናምን ብላ ማለት ልጁን ታውቋለች። ከአንተ ጋር አብሮ የሚማር ልጅ ነው? ከኔ ጋር የሚማር በፊት የማዘር ጎረቤት ማለት ነው ታውቋለች። እና የጎረቤት ልጅ ማዘር ጎረቤት ልጅ የኔ እኩያ ነው ልጁን ግን ታውቋለች። ለዛ ጠራችሁ፣ አብረን እየሄድን ነበር። ጠራችሁ አስታውሳለሁ። ከዛ ዮርዲን አውቀዋለሁ ማለት የኔን ታላቅ ወንድም
ዮርዳኖስ። ከዛ ሄድን። እሱ ሲጠራ አብረን ሄድን። ብራዘርን እዛ አገኘ። ከዛ አለቀሰ፣ ጮኸ ምናምን የሆነ አላመነም። ቆይ እናት ከጠየቀች በኋላ እናቴ ስትጠራው ልጁን ስትጠራው አብሬው ሄድኩ። አብሬው ሲሄድ ብራዘሬ እዛው ነበር። ኦኬ እዛው አገኘሁት። ምግብ ቤት ነበር። ከዛ አለቀሰ። እኔ ምንም እንትን አልመሰለኝም። የሆነ እንትን ምንም ያው ብራዘርን ያገኘሁት ሌላ ነገር የለም። እሱ አካል ግን ደግሞ እንደማላቅ እና ውሽ ስትመጣ ግን እናትህን ፍለጋ ነው አይደል? የመጀመሪያ መጣጥ ነው ወይስ ዝም ብለህ ውሽ ለመምጣት ለመኖር እንጀራ እናቴ ታሰቃየኝ ነበርና አያቴ ጋር መምጣት ፈለኩ። ኦኬ እንጂ እናትህን ለማግኘት ጭራሽ የለችም ሙታለች ሲባል ነው እኮ እኔ። ኦኬ አይ ወንድሜ ነግሮኝ ነበር ስላልከኝ ወንድሜ ነግሮኝ ነበር ማለት ነግሮኝ ነበር፣ ግን ምንም እኔ ጋር ምንም የሚፈጠር ነገር የለም። ምክንያቱም ያኔ ይሄን ያህል እናቴ ምናምን ብዬ ማስጨነቅ ሰው አይደለም፣ አላቅም ምናምን ነገር እና ወንድሜም ስለነገረኝ እስከዚህም ችላ ነው ያልኩት። እናቴ ትኖር አትኖር በዛን ሰዓት ምንም አልመሰለኝም። ከዛ ረስቻት ነበር ምናምን። ከዛ ተናገራት ምናምን አላት። ገና ከስንት ዓመት በኋላ እንደሆነ ያን ያየች አበደ። ያኔ ስንት ዓመት ነው? 11 ዓመት 11 ዓመት ወደ 12 እሷ ለመጨረሻ ጊዜ ያየች በ2 ዓመት ነው። ስለዚህ በመሀል 10 ዓመት ጋፕ አለ ማለት ነው። ከ10 ዓመት በኋላ ተገናኙ። ሁለተኛ ልጇን እያየች ነው በአካል። የሚገርም ስሜት ነው። ከዛ አበደች፣ ቀወጠች። ጎረቤት መጥቶ ቢያረጋጋት እኔ ምንም በቃ ምንም የሆነ ስሜት ምንም የለም አንተ ጋር። እኔ ጋር ምንም በቃ አላሰብኩትም። የሆነ እንደዚህ አይነት ነገር ይፈጠራልም እናቴ እንደሌለች ነው የማውቀው። ያኔ ደግሞ ይሄን ያህል እንትን አይደለም እና ግራ ገባኝ። በቃ ላልቅስ ምን ግራ ተጋባሁ። ከዛ ከኋላ ተረጋጋች ምናምን። ከአጠገቤ ብላ ልትነቃነቅ አልፈለገች። ከዛ ክላሴን ተውኩት፣ እሷ ጋር ቁጭ አልኩ። ሰው መጣ ምናምን በጩኸቷ ምናምን እንትናል ተናገረች። ከ10 ዓመት በኋላ ምናምን ልጄን አገኘሁ ምናምን የሚለውን ነገር ማለት ነው። ከዛ እኔም ከእናቴ ጋር ተገናኘሁ። አለቀህም አለች። ያኔ በትምህርት መጣሁ፣ ለክላስ ሄድኩ፣ እዛው ቀረሁ። በነጋታው አክስቶች መጡ፣ የአባቴ እህቶች መጡ። ከዛ ሁሉም አውሩ ምናምን በስርዓት። ከዛ አሁን ዮኒን ስጡ ልንሄድ ምናምን። ከዛ አልሰጥም አለች። ሊጋደሉ ትንሽ ነው የቀራቸው። የዛኑ ቀን ነው አክስቶች የመጡት ወይስ በበነጋታው? በነጋታው አንድ ቀን አሳደረች። አንድ ቀን አሳደረች። ልጁ ሄዶ ተናገረ። በነጋታው መጡ። ልጁ ማለት ጓደኛ ማለት ነው። ስትጠራው የነበረ መጡ። ከዛ ሲመጡ እኔም አልሄድም። በጣም እኔ አላውቅም ማለት ለእኔ ምንም እንትን አልሰጠኝም፣ ስሜት አልሰጠኝም። ግን ስንገናኝ እናቴ የሆነ በቃ የማላውቀው ደስታ ምናምን ነገር የጠፋ የተሰረኩትን ነገር ያገኘው መሰለኝ። ከዛ ከእናቴ ጋር ደስ የሚል ህይወት በቃ ማሳለፍ ነበር ሀሳቤ፣ ህልሜ እና ከዛ ተገናኘን ከእናቴ ጋር ከ10 ዓመት በኋላ። ከ10 ዓመት በኋላ አብረን መኖር ጀመርን። ሰዎቹ እንደዛ እየቀወጡ ምን እያሉ እናቴን እየተሳደቧት ምን እያሉ ልጁን መልሲ ምናምን ማለት ጀመሩ። በተከታታይ 1 ሳምንት ሙሉ ተከታታይ መምጣት ጀመሩ እዛ ቤት። 1 ሳምንት ሙሉ አልሄድክም? እናቴ ጋር ነበር። ያኔ ለብሻት በወጣት በዩኒፎርም ብቻ ነበር። ለ1 ሳምንት ሙሉ ተከታታይ። ከዛ ፋዘር መጣ። ፖሊስ ይዤ ነው የምመጣው ምናምን አልሄድም አልኩ። እሱ ፊት የትም አልሄድም። ውሹሽ መጣ ማለት ነው አባቱ። እኔን ማዘር ጋር ሄድኩ ምናምን ተነገረው። ወደ ውሹሽ መጣ። ያው ውሹሽ ሲመጣ ማዘርም ለማሰብ ምናምን ነገረች። እስከዛሬ በቃል ምናምን ነገር ከዛ ፋዘር እንደተስማማ ምናምን ሲል ከሱ ሄደ።
በእኔ ተስፋ ቆረጡ ማለት ነው። እንደማትስት እሷ ጋር መመች በቃ ያኔ እሷ ጋር ከመጣሁ በኋላ የሆነ ሰዓት ላይ ምን ያለ ባልመጣሁ ምናምን እል ነው። ለምን ያው እናቴ እኔ እንዳልክ ማለት ከዛ ፋዘር ጋር ስለሆነ አሪፍ ኑሮ ነበር የምንኖረው እና ያን ኑሮ ከዛ በፊት የነበረው እንድኖር ስለምትፈልግ ደስ እያለኝ እንድኖር ስለምትፈልግ ብቻ ለእኔ የተለያየ ስራ መስራት በቃ ሻይ እዛው በቃ ምንድን ነው ትሸጥ ነው ተወዳድራ ትምህርት ቤት ሻይ ምናምን ማፍላት አለ መምህራን እና ተወዳድራ ገብታ ምናምን ያን ከዛ የምታገኘውን ይዛ እንዳለ ለእኔ ነበር የምታወጣው። ለእኔ ልብስ መግዛት አለ፣ ለእኔ የትምህርት ቤት በቃ ጫማ ምን በቃ ወንድምህስ በሰዓቱ ወንድሜማ ያኔ የትም እየሄደ ነው ማለት በፊት ላይ ፋዘር የሆነ ሲያኖረው የነበረው እንትን እንዳለ ቀይሮታል። ብራዘር ቀይሮታል ስለ ሙሉ ለሙሉ ያለ እድሜውን ወደ ውጭ ወደ ሱስ ዓለም የገቡ እንዳለ ተበላሽቶ ብራዘር ማለት ነው። እና ማዘር ደግሞ እኔ እንደሱ እንዳልሆን እኔ እንዳይከፋኝ ስትል በጣም ብዙ ቦታ እንትን ነበር የተለያዩ ስራዎችን እንሰራለች። ጠዋት ስለዚህ አብሯችሁ አይኖርም ነበር ማለት ነው። ወንድም በዛ ሰዓት ጋር ነው የሚኖሩት የእሷ እናት ጋር እና ደግሞ ማዘር ተከራይታ እሷ ጋር ነው የሚኖሩት። ለሰከንዱላ ማንም ጋር እንዲሄድ አትፈልግም ማዘር። በቃ ያኔ 10 ዓመት ሙሉ ተነጥቃለች። እዛ ትፈራለች እኔ ስወጣ ማለት ነው። ከዛ ያው ብራዘርም እዛ ስለሚሆን እሷ ሁሉንም ነገር ለእኔ ነው ወደ እኔ ነበር እንትን ያን ሻይ ቡና ምናምን ሽጣ ለእኔ ነበር ብር የምታወጣው ማለት ነው። ከዛ የሆነ ጊዜ ላይ ታሸገባት በጣም ቤቱ ማለት ነው። ምግብ ቤቱ የትምህርት ቤቱስ? ምግብ ቤቱ ታሸገባት። ትምህርት ቤቷን ብቻ 2 ነበር የምትሰራው። ምግብ ቤቱን ቢያንስ ለመበያ ለምን ለኛ የሆነ የተወሰነ ለነሱ ለቤት ኪራይ ምናምን እንትን ነው። እዛ እሱ ታሸገባት። ሲታሸግባት ተወች በቃ ሙሉ ለሙሉ ትታ። ንግድ ፍቃድ ጋር በተያያዘ ነው የታሸገው ወይስ ሌላ? በቃ እንደዛ አይነት ነገር የሆነ መታሸጉን ነው የማውቀው። ለምን እንደሆነ አላውቅም፣ ግን ታሸገ። ከዛ ሲታሸግ ያን ተወችና ሙሉ ለሙሉ ወደዚህ ሻይ ለመምህራን ወደ ማፍላት ገባች። ከዛ ያው በዛ ሻይ ለመምህራን ሻይ መተዳደር ጀመረ። ስለዚህ ያኛው ስራ ተቋረጠ ማለት ነው። እና እዛም እየሰራች ያው አንዴ ሲጠመም ሁሉም ነገር ነው። እና ከዛም ተባች ማለት ነው። ከትምህርት ቤቱም ሌላ ሰው የመምህሩ እህት ነበር እሷ ገባች ማለት ተባች። ከዛ ብራዘር ደግሞ እዛ ትምህርት ቤት በጣም ቀንድ ተማሪ በጣም ጎበዝ ተማሪ ረባሽም ተማሪ ይደባደባል። በየጊዜው የሆነ ሰው በእስክሪብቶ ወቅት ምናምን የሚመጣው ብራዘር ማለት ነው። እና በዛ ምክንያትም ስትመላለስ ምናምን ከመምህራን ጋር ሰጣ ገባ ውስጥ በዛ የተነሳም አንድ ማለማመሩ ከዛ ይወጣችሁ ማለት ነው። እና ጣላ ነበር። እንደዚህ በቃ የሆነ ዲስሪስፔክት ያደርጋል። ከዛ የተነሳ እንደዚህ እያደረግ የሆነ በቃኝ ወደ ማለቱ ስትመጣ የሰማመሩ ከዛ ተወች እንዳለ ስራዋን አቁማ ወደ ውጭ እወጣለሁ አለች። ወደ ውጭ ማለት ከሀገር ውጭ እወጣለሁ ምናምን ገና እኔ መጥቼ ሳልቆይ ይሄን ያህል ዓመት ሳልቆይ 2 ዓመት
ምናምን መጥቼ ቆየሁ እና በዛን ሰዓት እወጣለሁ አለች። እዚህ ያኔ አንተ 14 ዓመት አካባቢ ማለት ወደ 14 13 ምናምን ዓመት እዛ ነበርኩና ከዛ እወጣለሁ አለች። ለመንኳት ምናምን የሆነ ስለ እንትን ነው ውጭ ሄዳ እንዴት ሆናለች ምናምን አይደለም። በቃ የሆነ መጥቼ የእናትነት ፍቅሯን ጊዜ ማሳለፍ ፈልጋለሁ እንደዛ አይነት ነገር ስለሆነ ለመንኳት ምናምን። ከዛ ከእሷ ጋር ምናምን እንሄዳለን የተባባሉ ከእሷ ጋር 3 ሴት ነበሩ እና 2ቱ ሄዱ፣ እሷ ቀረች። ከዛ ቀረች ለእኔ ብላ ምናምን ቀረች። በሄዱ እነሱ በ2 ወር ምናምን ያ አንደኛው ሞተች ተብሎ ተደውሎ ተነገረ። ሄዶም እሷ ሄዳለች። እንዴት ነው የሄዱት? የሄዱበት መንገድ በባህር ምናምን ነው እንዴ? ሲሄዱ ኖ እኔ ምንም አላውቅም። ማለት ሄዶ ሞተች ተብላ ተነገረ የዛችኛው ማለት። ከዛ ማዘር ያን ሰሞኑን እነሱ ሄዷሉ ተብሎ የመሄድ ሀሳብ ነበራት። ከእህትዮ ጋር ትማከር ምናምን ነበር እና ሞተች ምናምን ሲባል በቃ እንዳለ እርግፍ አድርጋ ትታ ቁጭ አለች። ተስፋ ማለት ነው። ስራም የለም። 2 ስራ ነበረ። አንደኛው ታሸገባት፣ አንድ ተባራለች እና የምትሰራው ጠፋ። የቤት ኪራይም የምንከፍለው የለም። ተመልሰን አያቴ ቤት የእሷ እናት ቤት መጣ። ከባድ ጊዜ ማለት አባት። ከዛ እናት እና አባቷ ጋር ምናምን መጣን። እዛ እየኖርን እናትየው አረፈች። የማዘር እናት ማለት ነው። ስታርፍ በቃ የሆነ ብርም አልነበረም ማለት ማዘር ምንም አይነት ብር አልነበራት። እንዳለ እዛ ቤት በቃ እሷ ነበረች ትንሽ የምትንቀሳቀስ እና እሷም እንደዚህ በቃ እጅግሯን ይዛ ቁጭ አለች። ማንም የለም እንትን ያኔ ለቅሶ መጣ። በዛ ምክንያት ትንሽ ቤት ውስጥ የሆነ የመቃወስ ነገር መጣ። እሷም ላይ ተደራረበበት ነገር ከስራ ቦታ ከሁለቱም ቦታ ለቀቀች። ውጭ የሚሄድ ፍላጎቷም ጠፋ። ሲቀጥል ደግሞ እዚህ እናቷም አርፋ ነው የጠበቀቻት ነው ወይስ እዛ ከገባችሁ በኋላ አረፈች? ዞሮ ዞሮ ሁኔታዎች ተደራረቡበት ማለት ነው። ከዛ እሷም ደስ የሚለው ነገር ማዘር በጣም ጠንካራ እናትየው ሙታ የሆነ ለማስተዛዘኛ የሆነ የሚሰጥ ሳንቲም አለ። እሷን አስቀምጥ ሰብስባ ሸራ ገዝታ ሸራ ወጥራ ቡና ድጋሚ መነገድ ጀመረች። ሻይ ቡና እዛ እንዲህ እያለች ፈጣሪ ሲረዳን ያተሳካ። ከዛ የሆነ ጎረቤት ነበረንና ፈጣሪ ስጠው መቼም ማድረሰው ሰው ማለት ነው። ማዘርን የሆነ ኮንቲነር ነበሩ እና እዚህ አፊ ምናምን አላት። እዚህ እያፈላሽ እየሸጥሽ ምናምን አላትና ሄደች። እዛ ገባች። ያው የቤት ኪራይ አትከፍልም ምናምን ነገር እንደ እርዳታ ነገር እዛ እሱ እንትን ማለት ጀመረ። እሱ ሰጣት፣ እሷ መስራት ጀመረች። እኔም ከእሷ ጋር ስራ ጀመርኩ። ማለት እኔ መስተንግዶ ጀመርኩ። ገና ጩጬም ቢሆንም እሰራ ነበር። መስተንግዶ መስራት ጀመርኩ ከእሷ ጋር የእሷን። ከዛ ብስኩት ምናምን ማምጣት ጀመረች። እሱን መነገድ ምናምን ጀመርን። ብራዘር ደግሞ ተፍ ስለሚል በፊት ላይ ብዙ ሰው እንትን ስለሚል ሳምቡሳ መጥበስ ይችል ነበር። ከ11 ሰዓት እስከ 1 ሰዓት ምናምን እሱ ሳምቡሳ ይጠብስና እዛው ይሸጣል። ስለዚህ አሁን ከወንድም ጋር አብራችሁ መኖር ጀመራችሁ ማለት ነው? አያቴ ጋር ሲሄድ እሱ አያቴ ጋር ነበር። እዛ አንድ ላይ መኖር ጀመር። ሳምቡሳ ምናምን። ያኔ ግን እንዴት ነው ሱስ ምናምን ነበረበት ነው ወይስ ከዛም በፊት ነው? ከዛ በፊትም አሁንም ተማሪም እያለ ያኔም ነበረበት ተማሪ እያለ። ከዛ እንደዚህ ምናምን ማዘር ትንሽ እየጠነከረች መምጣት ጀመረች። አቮካዶ እያመጣን ጁስ ምናምን መነገድ ምናምን ጀመረ። ከዛ እንዲህ እየተባለ ማዘር በቃ ትንሽ እያደገች ከፍ እያለች መጣች። ከዛ የሆነ አነስተኛ ቤት ተከራይተ ድጋሚ ያቆመችው ምግብ ቤት ከፈተች። ከዛ ምግብ ቤት ከፈተች፣ እዛ መስራት ጀመረች። በጣም ብርቱ ናት ማለት ነው። አዎ በጣም ጠንካራ ናት። ከዛ ጀመርን። እሷም እየሰራች እኔም እንትን እያልኩ ብራዘር የእጅ አመል አለበት ማለት እንዴት የእጅ አመል አለበት ስል የሆነ ማዘርን የሆነ ምሳሌ ላይ ማዘርን ብቻ ያስደነግጣል። እሱማ ልክ ነው፣ አይጠፋም። አለ የሆነ
ለፊልም ምናምን ይላትና 20 ብር አንስቶ 10 ብር ይጠይቃታል የፊልም እዛ እንደዚህ። ያኔ ደግሞ በጣም ስኳር ሩቡ 15 ብር ምናምን የሩብ ተብሎ የሚሸጥ ነበርና ከዛ ያቺ ያነሳት ብር የሆነች ነገር ትሸፍን ነበር ለማዘር እና በጣም እስቲ የነበረውን ሞሜንት አስታውሰኝ እስቲ። ማለት እንደዚህ አይነት ገጠመኝ እኛ ቤት ገጥሞ ነው ያውቃል። እንዴት እንደሆነ ታውቃለህ? ማዘሬ ኦልሞስት ከአንተ እናት ጋር የተወሰነ ተቀራራቢ ነገር አላት። ነጋዴ ነች፣ ጠንካራ ነች፣ በጣም ታጋይ ነች ምናምን ነገርና ገንዘብ በቦርሷ እንዲቀጥ አድርጋ ነው እንዲህ የምትከተው ማለት ነው። እንዲህ ይገለጣል ቦርሳው። ከዛ ከሱ ስር የተመቸን ነው። እኛም ፊልም ቤት ምናምን አመልኮ ሳይሆን ነካ ነገር ነበረ ያኔ እና አንድ ታናሽ ወንድም ያለና የመሰለው መብራት ሄዷል 2 ብር እና ለካ በ100 በኩል ነው የያዘው እና 200 ብር ነው የሳበው የወረቀቱ እና አንዳንድ ብሩ መስሎት ነው እና 200 ነው የመዘዘው ማለት ነው። እና ልክ መብራት ሲመጣ ምናምን እንዲህ ባላየ እንዲህ ሲያይ 200 ብር ኤክስፔክት አላደረገም። እንደዛ ሊያስደነግጣት አይችልም። አልገመተም። እንደዛና ሲያይ 200 ብር ነው ጨነቀው። 200 ብር አነሳህበት ማለት በቃ ንግዶ ማለት ነው። እና ደንግጦ እየሮጠ ምናምን ወጣ። ብሩን አይፈልገውም እኮ እሱ የፈለገው 2 ብር ነው። እንዳይመልሰው ደግሞ ሌባ ሊባል ነው። ስለዚህ በቃ ምንም አማራጭ የለውም። በቃ ደንግጦ ምናምን የሆነ ቴምፖራሪ ገንዳ አለ፣ ቆሻሾች ምናምን ይቀመጡበታል ምናምን። ከዛ መኪና ይመጣል፣ ገንዳውን ጭኖ ይሄዳል፣ ሌላ ገንዳ ያመጣል። እንደዚህ አይነት ነው። እና ገንዳው ስር ከቶት መጣ። ከዛ ምሽት ላይ ጠፍቶኛል ለምተውሎ ምናምን አደረገው ወጣ አደረገችው። ከዛ ታላቅ ወንድማችን ተራ በተራ እንግዲህ መገረብ ጀመረ ማለት ነው። አንተ ነህ ምናምን እየመታን ነው። ከዛ መጨረሻ ላይ እሱ እንደሆነ ተናገረ። እሺ የታስቀመጥከው ሲባል ገንዳው ስራ አለ እና ከኛ ቤት በጣም ትንሽ ይርቃል ቦታው ማለት እና ሄዶ እዛ አስቀመጠው። ቆይ ገንዳው ሲነሳ ምናምን ብሩ ቢጠፋ ስና ሲል አረ ገንዳው ባዶ እኮ ነው አልሞላም። እና ብቻ ከሱ ገጠመኝ ጋር እና ግን የብራዘር ትንሽ እንትን ይላል የሆነ ማዘር እንትን ስለማትል እንደ ፋዘራችን የሆነ ጠንከር ማለት ስለማትፈልግ ልጆቿ ላይ ጠንክርም ነው እንጂ ጠንካራ ናት እንጂ የሆነ እኛ ላይ ጠንከር ማለት ስለማትፈልግ እያየች ችላ ትላለች። እና እንደዚህ እያደረጋት የሆነ እሷ ትሰራለች ምናምን ይጠፋባታል ነገር። ከዛ በቃ ብራዘርን ሰው በቃ አትምጣ ምናምን ማለት ጀመረች። ያኔ ገንዘብ እንደወሰደ አወቀች ማለት ነው። አወቀች። እንዴት? እሱ ነገራት ወይስ ኖ እንትን ነው ተደጋገመባት። ኦኬ። ሲደጋገም ደግሞ እኔ እሱ ነን ያለን ሶስታችን ውጭ ደግሞ እኔና እሷ ማለት ብር እንደምታጠፋ ስለምታውቅ ለእኔ ነው የምትሰጠኝ። ለእኔ እየሰጠችኝ እንደው ጨማምሬ ምናምን ነው እንትን የምለው የሆነ አለ ቲፕ ምናምን ይሰጠኛል 2 ብር ሆነ 5 ብር ምናምን እሷንም ጨማምሬ ምናምን ስለምሰጣት ታውቃለች። እና ጠየቀችው አፋጠች ምናምን። ፖሊሶች ይመጡ ነበር እኛ ጋር ሻይ ምናምን ነገር ስለሆነ ምግብ ቤት ምናምን ደንበኞች ነበርና ተናገረች ምናምን ወስዶ አሹት ምናምን ብዙ አይደለም ብሩ ግን ያኔ ለእሷ እንዴት እንዳመጣች ስለምታውቅ የሆነ እንትን አለች። እዛ ላይ ደግሞ የሆነ ከልጇ ሲሆን በጣም ከበደ ነገርና ወስዶ አሹት ምናምን ነገር አመነ። ከዛ አትምጣ ምናምን ተባለ። ስራ ቦታ ነው እንጂ ቤት አብራችሁ ነው። ቤትማ አብረን ስራ ቦታ ከዛ ሳምቡሳስ ማለት ይጠብስላችሁ። እሱማ ያ ቀረ እኮ በቃ አሁን እሱ ራሱ እንትን ወደ ምግቡ ሽፍት ስናደርግ ቀረ እና ብራዘር በዛ ቀረ። ስራው ደግሞ እኔ ላይ ይበልጥ ጫናው ወደ እኔ መጣ። ከዛ አልቻልኩም ነበር። እንደዚህ እያልኩ አቃተኝ። ትቼ አያቴ ጋር ተመልሼ ሄድኩ። የአባቴ እናት ጋር ማለት ይሄን ያህል ስራው ወደዛ የሚልከኝ ሳይሆን በቃ አለ እኔ የማስበው ነገር ምናምን ስራ እየሰራው ምናምን። ትምህርትህንስ በዛ ሰዓት እየተማርኩ ነው። እማራለሁ ስል ቢያንስ በሳምንት 2-3 ሄዳለሁ። ሌላውን ቀን አልገባም። ስራ ምናምን ጎን ለጎን ስፖርት እሰራለሁ። ስራ ምናምን
እንደዚህ እንትን ነበር። ትምህርት መቅረት ይቻላል እዛ? አይ አትችልም። በቃ በሳምንት ሙሉውን ቀን መምጣት አለብን ከእሑድ ውጭ። ግን እኔ በቃ 2 ቀን 3 ቀን ምናምን ማዘር የሚሄድ ነው የሚመስላት። የሆነ ስራ እሷ ጋር ስለምሰራ የስፖርት የሆነ ሱሰኛ ነበሩ ባይባልም ይሰራል። ስፖርተኛ መሆንና ስፖርት መስራት ይለያያል። እና በዛ የተነሳ እኔ በቃ ወደዛ ነገር ስለምን የሆነ የተያዝኩባቸውን ጓደኛ የያዝኩትም የሆነ ስፖርት ወዳድ ናቸው እና ወደዛ ገባሁ እኔ። እና ክላስ ሂድ ሲባል ቁርሴን የሆነ ቦታ ደብቃለሁ። ሳካቱራ አለ የእሱ ክምር አለ እና እዛ ሄደን ነው ስፖርት የምንሰራ። ከዛ አንዴም አክሮባት ምናምን ነው ከሱ ብትል ላይ ትሰራለህ፣ ትለማመዳለህ። ህመም ምናምን ስለማይኖር ስትገለባበጥም እዛው ነው የሚሰሩት። ከዛ ሚስማር አንዴ አገኘ እግሬን አገኘውና ለማዘር ደብቋል ማለት እዛ እንዳትሄዱልኝ ደግሞ ተገልብጠ ሲሆን ደግሞ በጣም ይከብዳል። ሙሉ ነው የገባውና ከዛ ለማዘር ደብቋል ብቄ ምናምን አንድ ቀን ምናምን የሆነ እግሬ አበጠ። አንድ ቀን አይደለም ማለት ከዛ አልቻልኩም። ሞት መሰለኝ የሆነ ቴታንስ ሲባል ስለምሰማ ሞት መሰለኝ ነገርኩ። ከዛ ምንም አላለችም፣ ያለቀሰች አሳከመችኝ። መጣ እዛ ቀን በቀን ትጠይቀኛለች። ዳንክ ትላለች ነግዴ ላይ አዎ ዳንክ እኮ ምናምን ና አለች። አስገብታ ለበለበችኝ ማለት ዳንክ የምትለኝ ከዳንኩ በኋላ ለትመታኝ ነው። እና በየቀኑ ትጠይቀኛለች አልዳንኩም ምናምን እያልኩ አንድ አልገባም። የመጀመሪያው ነው አይ ቲንክ ስትመታ ራሱ የመጀመሪያ ሰው ነው አይቀር ለመጀመሪያ ጊዜ ነክታኝ አታውቅም። እና በቃ በህይወቴ ከዛ በኋላ ሰጋቱራ ምናምን መሄድ አቆም። ያኔ መታኝ ማለት ነው። ከዛ አያቴ ቤት ሄድኩ። ከዛ በኋላ ማለት ነው እንደዚህ ምናምን በምቱ ጉዳይ ግን አይደለም። በምቱ ሳይሆን በቃ ስራ ምናምን ያኔም ተመትቼ ስለማላውቅ ፋዘር ምናምን ድሮ የሆነ ሳል ላይ ነው እንትን የሚለኝና የሁለቱ ነገር ተገጣጠመ። አንድ ናቸው ምናምን አያቴ ጋር ሄድኩ። አያቴ ጋር ኖር ጀመርኩ ምናምን። ከዛ በኋላ ማዘር በቃ የሆነ እዛም እያለው የሆነ አልተጫነችኝም። እንደነሱ ምናምን አላለች። መሄድ ትፈልጋለህ? አዎ እሺ እኔ እዛ እያለን መጥቻ ያህል ምናምን አለች። ወስዳ ሰጠችኝ። መላለስ ጀመረች ምናምን። ስለዚህ ከእናንተ ቤት እና የእነሱ ቤት ብዙ አይራራም። ጎረቤት ናቸው ስላልከኝ በፊት ጎረቤት ነበሩ። ሻይ ልማት ብዬህ ነበር አይደል? መጀመሪያ ላይ ሻይ ልማት የሚባል ነበር በፊት ፋዘር እና ማዘር የተገናኙት። ከዛ በኋላ ነው የሆነ ከሻይ ልማት የሆነ ውሹሽ ከተማ የሚባላል ወደዛ መጡ። ጡረታ ስትወጣ ምናምን ትመጣለህ ከሻይ ልማቱ ማለት ነው። ድርጅቱን ትለቃለህ ነው? ከድርጅቱ ትወጣለህ ከሻይ ልማቱ ማለት ነው። ከዛ አያቶቼ ጡረታ ሁለቱም ማለት ነው የእናቴ አባትም የአባቴ አባትም ጡረታ ሲወጡ ወጡ ወደ ከተማ። በዛ ምክንያት ተቀራራቢም ቢሆንም ጎረቤት አይደሉም። ለዛ እዛ ሄድኩ። እንደዛ እያለ ማየት እችላለሁ ምናምን አለችኝ። እሺ ምናምን እዛ መኖር ጀመርኩ። እዛ እኔ በሄድኩ በሳምንት ማዘር የምትሰራበት ኮንቲነር ውስጥ ጎርፍ ገባ። ውሃ እንትን ነበር፣ ጎርፍ ገባ። ከረንት ላይ ነበር። አዲሱ የሰራችሁበት የተንቀሳቀሳችሁበት ያለበት ቤት ማለት እኮ ነው። የተሰጣት ላይ እሷ እንደገና ኑሯን የጀመረችበት ቦታ ማለት ነው። ኦኬ ቦታ ኮንቲነሯም ተሰጥቷችሁ ነው እየሰራችሁ የነበረው ምግብ ቤቱ? እንትን ነው የሆነ መጀመሪያ ላይ እንትናል ለሻይ ቡና ለሳምቡሳ ምናምን የሰራችበት ቤት የለ እሱ ፊት እና ኋላ ነው። ምግብ ቤቱ ኋላ፣ እሷ ፊት ኮንቲነሩ ጋር መኖር ጀመረች። እና እዛ ቤት ጎርፍ ሞላ ቤቱ። ከዛ ብርም ነበራት የምታጠራቅሙ ምናምን በቃ ሞላ ስል ሞላ ማለት ነው። የሆነ ግማሽ ምናምን አይደለም። እና እንዲህ ቁልቁለት ስለሆነ ከዛ ተወርሮ የሚመጣ ጎርፍ ሞላ ቤት ውስጥ። ከዛ ያሰበችው ነገር ምናምን ነበር እንዳለ አጣችው። እና ኮንቲነሩ ከጀርባ በኩል ሰዎች ገብቶ ቀዶት በጀርባ ነው የወጣው እንትኑ ተቀዶ ውሃው ማለት ነው። እና ያ ሁሉ ምናምን ነገር እንደገና የጀመረችው ነገር ድጋሚ ኪሳራ ውስጥ ገባች። ተመልሳ አባቷ ቤት መጣች።
ማተር ማለት ምን አይነት እቃዎች ነበሩ እዛ ውስጥ? ኮንቴነር ስር ማለት ሊያከስር የሚችል ነገር ነበረ እቃ የሆነ ምግብ ቤት ሲሆን ጤፍ ምናምን የምታስፈጭው ለጉድ ነው እና እንዳለ እንዲደርድራው ነበር። የሆነ ምንም ሲመጣ ወደ ውስጥ ይገባል። የሰራችውን ገንዘብ እንዳለ ኢንቨስት የምታደርገው ማቴሪያል ላይ እቃ ላይ ነው ማለት ነው። ሲቀደድ እንዳለ ዱቄቶችን ጎርፉ ይዞት ነው ሄደው በትኖታል እና እንዳለ በቃ የሆነ የኤሌክትሪክ እቃዎች እነዚህ ቲቪ ምን የተገዙ አሉ ማድመቂያ ተብሎ ለምግብ ቤቱ ማለት ነው እና እንዳለ ወደሙ ድጋሚ ተመልሳ ኪሳራ ውስጥ። ከዛ ያኔ ይሄ ነገር ሲፈጠር አንተ የወንድ አያቶች ጋር የአባትህ እናት አባቶች ጋር ነበር ማለት ነው። ከዛ እንደዚህ እዛ መኖር ጀመርኩ። እየተመላለስኩ መጠየቅ ጀመርኩ ማለት በቃ የተወሰነ ሰዓት እዛ ሆንኩ። አያቴ የአባቴ እናቶች እንደዛም ሆና ማለት ነው። ከዛ ዝም እያለች እየተበደረች ሰው ጋርም ተቀጥራ መስራት ጀምራል። እንዲህ ሻይ ቡና ምናምን እንትን ማለት ጀመረች። በቃ ከዛ ህይወት አልወጣችም ጭራሽ ማለት ነው። እንደዛ ከስራም ሰው ጋር ተቀጥራ ሰራች። ከዛ ሰው ጋር ምን ማለት ምን ሰራ ነው? ሱቅ አለ። ራሱ ምግቡ ነው ወይስ ሱቅ አለ? ሰው እዛ ሱቅ ውስጥ በረንዳ ላይ ሻይ እያፈለች ሱቁን ትሸጣለች ለባለቤቱ ማለት ነው። የእሷ ሻይ ቡና ነው እና ለእንትኑ አትከፍልም ምናምን ነገር በቃ እንደ ቅጥር እንደዛ መኖር ጀመረች። ከዛ እንደዛ መኖር ጀመረች። እኔም ትንሽ አደግኩ። ከዛ ይህን ነገር ግን ሰምተህ ነበረ? በጎርፍ እንደተጥለቀለቀ ቤቷ ሰማ? ሰምቼ ነበር። ሄድኩ። በቃ ምንም ማድረግ አልችልም። በዛን ሰዓት ማዘር እያለቀሰች የሆነ በየአመቱ የሆነ ነገር ይገጥማታል። በቃ የሆነ አንድ ነገር ተሳካ ስትል ቀጣይ አመት አሁን አንድ ነገር ሲሳካ ቀጣይ አመት እኮ እንደዚህ ይሆናሉ ምናምን ትላለች። የሆነ ስለለመደችው ማለት ነው። የሆነ አይሳካልኝ ወይ ይሄ ነገር ይበላሽብኛል፣ እንደዛም ይበላሽብኛል። አንተን ያለኝ ተስፋ ምናምን ነው የምትለኝ ማዘር እኔን ማለት ነው። ብራዘርም አንድ ተበላሽቷል። ከዛ እንደዚህ እየተባለ እኛም ማደግን ምናምን ነገር። ከዛ አጎቴ የአባቴ ወንድም አለ። በጣም ነው የምወደው። በጣም እኔ እንድጠነክር እኔ እዚህ እንድደርስ ምናምን ይረዳኝ እሱ የሲኖ ሹፌሩ ነው እሱ ማለት እና በጣም ነው የምወደው። እሱም በጣም ነው የሚወደኝ እና ለእኔ ሲል ማዘርን ይረዳት ነበር። ለእኔ ሲል ብቻ ማለት ማዘርን ይረዳት ነበር። ልክ እንደ እናቱ ነው የሚያደርገው እና ለእሷ የሆነ የተወሰነ ነገር እና ለእናትየው የሆነ ነገር ሲሰጥ የሆነ ገንዘብ ከሆነ ለአዲስ ይህን ውሰድና ለማዘር ይህን ስጣት ምናምን ይላል። አዲስ ማለት የኔ እናት ለእሷ ይህን ወስዳለሁ ደብቄ ለእነሱ ይህን ሰጣለሁ ምናምን ነገር እንደዚህ እያልኩ የሆነ በቃ አስባለሁ። አንድ ቀን ምናምን ተለውጬ እንደዚህ አይነት ነገር እናቴን አኮራታለሁ። እንደዛም ሆነ ራሱ የእሱ ቤተሰቦች ለእሷ ያላቸው አስተሳሰብ ይወደቃል። ከሱ ያኔ በነበረው ነው ስቲል እስካሁን በቃ ያኔ እንደዛ ፋዘር እንትን ሲል በነበረው በዛ የተነሳ አስተሳሰባቸው። ከዛ ማዘርም እንደዚህ እየለፋች ምን እያለች ፈጣሪ ያው አልነፈጋትም። እንደዚህ እንደምንም ብላ መንግስት ላይ ገባች፣ ተቀጠረች፣ እዛ መስራት ጀመረች። ከዛ ራሱ ምግብ ማዘጋጀት ነው እሱን ሳይሆን በቃ እዛ ውስጥ የሆነች እየተላላከች ምናምን ጽዳትም የሰራች ምናምን ያው ገባች፣ እዛ ጀመረች። ትበደራለች ለእኛ ስትል፣ ለመኖር ስትል፣ የሆነ ስራ ለማግኘት ስትል ሄዳ ከአንዱ ትበደራለች ምናምን ነገር እና በዛ ምክንያት ሰው ሁሉ አይወዳትም፣ ይጠላታል። ከዛ እኔ ከአጎቴ ጋር እንዲህ እየተንቀሳቀስ ቴኳንዶ ማር ነበር። ከዛ አሰልጣኝ ምክትል አሰልጣኝ ቴኳንዶ ማለት እና ምክትል አሰልጣኝ በሆንኩበት ሰዓት እጄ ተንቀሳቅሼ ሳሰራ የሆነ ሂሳብ ይሰጠኛል። ቤት ነፃ እንደማሰራ ነው የምናገረው። ለማዘር ብር ልክልናል። ያን የማሰራውን
ሲሰጠኝ እልክላታለሁ እና እንደዚህ እያደረኩ 1 ዓመት ምናምን አለ። ከዛ እኔ ስፖርቴን አቁም ማሰልፍ አቁም፣ አዳራሽ ተከለከለ ምናምን አቁም። ከዛ ትቼ መኪና ላይ መስራት ጀምሬ እንዲህ እያልን ባለፈው 2014 ምናምን 5 አካባቢ መሰለኝ ቡና ተያዘበት። ቡና ሲያዝ በቃ እንዳለ አቁሜ ወደዚህ መጣ ማለት አዲስ አበባ መኖር ጀምሮ። ቡና ተያዘበት በጣም ቡና መንገድ ላይ እና ቡና ተያዘብን። ህገወጥ ተያዘብን። ተውኩ በቃ መኪናው ምኑም ተያዘ። አዲስ አበባ ስመጣ የአክስቴ ባል ከአክስቴ ባል ጋር በጣም ጓደኝነት ፈጥረን ነበር። በፊት በዚህ ምናምን በታገል ነበር እንትን እላለሁ ማለት እደውልላቸዋለሁ። አንዷ ማታነሳልኝ ከሆነ ለአንዷ 6 ናቸው ቤተሰብ ብዙ ነው። ከዛ እደውላለሁ አጎቴ ታስብ የሚገቡ ማለት ነው። ከዛ እሱ ታስቡ እነሱ ብቻ እደውላለሁ አንሱ ከፈለክ አባትን ጠይቅ እኛም እናውቃለን ምናምን ነገር የለም። ከዛ በቃ ብቻዬን እንትን ማለት አቃተኝ። በቃ የተወሰነ ሰዓትና የሆነ ስራ መስራት ጀመርኩ። ከዛ እሷን በሱ እንጀራ ገዝቼ በቃ ለዛ ብቻ ነው የምጠቀመው ለእንጀራ ለምን እዛው እነሱ ቤት እየኖርክ ማለት ነው። እነሱ ቤት እየኖርክ የራስህን ምግብ ራስህን የምታዘጋጀው። ጽዳት ምናምን ትሰራለች። ከዛ ብር ለእኔ ልካ አስብ እሷ ቡንጋ ነው ለእኔ ልካ ለእሷ የቤት ኪራይ የምግብ አለ። ይህን ስለማስብ ደውልልኝ እኔ ደህና ነኝ ምናምን ከዛ ሲጨንቀኝ ደውልላታለሁ። ከቸገረኝ ከዚህ በላይ አልችልም እላታለሁ። እሷ 200-300 ትልቀኛለች። ተስፋ ስቆይ አይዞህ ያልፋል። ግን አሁን እኮ አልፏል አይደል? ሶፍት ነገር የለም። አይዞህ ያልፋል ምናምን ትይኝ እነዚህ ይሸቃሉ እንዴ? አይ ያልፋል አይዞህ ምናምን እና ታጠነክረኝ ነበር። አንተ ላይ ያለኝ ተስፋ ምናምን ትለኝ ነበር። ለእሷ ስል ገና አንድ ፍሬ ልጅ ነው፣ ወጣት ነው ምናምን የምትፈልገው ደረጃ ላይ ደርሰህ አይደል? ገና አለ ጊዜ። ስለዚህ በዛ ላይ ደግሞ እኔ እስከማውቀው ድረስ በጣም ታጋይ ነህ፣ ትሰራለህ፣ በጣም ትሁት ነህ፣ ለማንኛውም ሰው ትመቻለህ፣ ሶሻብል ነህ ምናምን። ስለዚህ እነሱ ነገሮች እንዳለ አንተ የምትፈልገው ቦታ ላይ እንድትደርስ ገፊ ናቸው አይደል? በቃ ራስን አረጋጋና ወይ እንትን በለው ችግር ተስፋ እንዳልቆርጥ ምናምን ታበረታታኝ ነበር። 200-300 ትልቅ ነበር። ከዛ እሷ ስል
እዛው በቀጠል ጀመር ከአክስቴ ጋር መምጣት አስበህ ነበር? መመለስ ወደ ቦንጋ ከዛ አዲስ ብር አገኘሁና ማለት እሷ 1300 አለች። ከዛ መንገድ ላይ መገናኛ ጋር ወደ ክላስ ልገባ አካባቢ 500 ብር አገኘሁ። ክላስ ማለት ሞዴሊንግ ክላስ ማለት ነው። ሞዴሊንግ እየተማርኩ ለዛም ብሎ እማራለሁ። 500 ብር አገኘሁ። እሷ ከላከችልኝ 800 ብር ሆነ። አያቴ አባቴ እናት በጣም ይወዱኝ እና ሲያቅተኝ ደወልኩላቸው ደሳቸው። እዛ 200 ብር በጓደኛ ያለ አብሮ አደጌ ማለት በጣም እሱ ላከችልኝ። 1000 ብር ያዝኩና እሷን 1000 ብር ጊዜ 22 ጋር ስራ ደላላ ጋር ያው ደላላው ጋር ሄድኩ። ማለት እኔ ቦዲጋርድነት ምናምን ብሎኝ ነበር። ያው ደሞዙም ትንሽ ከፍ ስላለ ደስ እያለኝ ሄድኩት እና እጅ ምናምን እንትን አለኝ። 600 ብር ትሰጠኛለህ ቀብድ፣ ስራውን ተስማምተህ ስትመጣ ትጨምርልኛለህ 400 ብር። 600 ብር ማለት ነው ለደላላ የሚከፈል ነው ቀብድ። ከዛ ደግሞ 400 ብር ትጨምራለህ። 400 ብር ጨምራለሁ። 1000 ብር ማለት ነው ይደላል። እኔ የማውቀው 2% ነው። ስለዚህ 1000 ብር የሚጠይቀው ምን ያህል ገንዘብ ስንት ነው ደሞዝ? 20,000 ብር አለ። ኦኬ ሄድኩ። እሺ ብዬ ተስማምቼ ሄድኩ። ከዛ ወስጄ 1000 ብሩን ሰጡት ከመመላለስ ብዬ ማለት ነው። ኦኬ ሄድኩና ቦታውን ሳይ ሰውየው ጋር ተደዋብዬ ምናምን ተገናኘ። ከዛ ሰውየው ጋር ማለት አሰሪው ከተባለ ቦዲጋርድ የሚፈልገው ሰውየው። ኦኬ ከታች ከግራውንድ ተነስቶ ከላይ ድረስ አሳየኝ አዙሮ እና ሲያወራ ምናምን እኔ አልገባኝም። ማለት እኔ መሰለኝ እንደዛ አዙሮ እያሳየኝም ከሱ ጋር ዙሬ ማለት የሱ ቦዲጋርድ ነኝ ብዬ ነው ያው ያሰብኩት። ከዛ እንደዚህ ምናምን እያለ መጣና መጨረሻ ላይ የሆነ ዩኒፎርም የሆነ እንትን አለች ጥበቃ የሆነች እንትን አሳየኝና ያው እዛ ጋር አንሳና ዩኒፎርም ልበስ፣ ከዛሬ መጀመር ትችላለህ፣ ዩኒፎርም እንልበሳለን። ለምን ዩኒፎርም ለብሳለሁ? ችግር የለውም እኔ ለብስ ይመጣሉ ነገ ምናምን አልኩት። ማለት ዩኒፎርም ግሪን ምናምን ነገር ከዛ ችግር የለውም እኔ ለብሳለሁ ምናምን አድርጌ ቀለል አድርጌ ተናገርኩ። ከዛ ማለትም የሆነ ትላሉ አልነገረንም ነገር አለ። አልነገረኝም ማለት ነግሮኛል ቦዲጋርድ እንደሆነ ምናምን። እዛ እጄ ግን እያየሁት ያሉት ሌላ ነገር ነው። ምንድን ነው አልኩት። ጥበቃነት ነው ምናምን ማለት ጥበቃ ማለት የህንፃው ጠባቂ ነው። የህንፃው ጥበቃ ማለት ቦዲጋርድ ብሎ እየሸወደህ ነበር ነው? አዎ ቆይ ቦዲጋርድ ብሎ ማለት እኔ በዛን ሰዓት መስራት የምችለው አንድ 12ኛ ክፍል ጨርሻለሁ፣ ውጤት አልመጣልኝም ነገር። ሁለት ደግሞ ሌላ የምችለው ምንም ነገር የለም ስራ ማለት ነው። አንድም ማሰልጠን ስፖርት ምናምን ነበር። እሱን ደግሞ ምንም ብፈልግም አላገኘው ነገር። ለዛ ያለኝ አማራጭ እሱ ያለኝ ጋር መሄድ ማለት ያለህን ስራ እኔ እሰራለሁ ነው ደላላውን ማለት ነው። ለዛ እሱም ያን ድል ተጠቅሞ ጥበቃ ስላለ ቦዲጋርድ ምናምን ላከ። እሱ ጥበቃ ለሆነ በእንግሊዘኛ አሰማምሮት ቦዲጋርድ ያው ኮንሰፕቱ ስለሚለያይ ቦዲጋርድ ሲባል ሲም የሚያደርገው ነገር እና የሆነ ነገርን ሴኪሪቲ አድርጎኝ እጅ ዘገባው ማለት ከሰውየው ጋር ተከራከር። እንደዚህ አይደለም ቦዲጋርድ ትሆናለህ ምን አለ። እኔ እኮ ጥበቃ ምናምን አግኝቼልሃለሁ ምናምን ብሎ እኔ ላከኝ አለ። ዛሬ ደውልለት ነው ወይስ ተሳስቶ ምናምን ይሆናል። እኔ ሀሳቤ እንደዛ ሲል በቃ የሆነ እንደዚህ አይነት እስካም እንደበዛ አውቃለሁ ማለት
ግን እኔ እንደዚህ በዚህ ልክ ያጭበረብረኛል ምናምን ብዬ አስቤ አላውቅም። ቤት ግን አለው አይደል? ድለላ ቤት ድለላ አየር ላይ መንገድ ላይ አለው። ኧረ አለው። እና ምን ሆኖ ታዲያ ቤት እያለው በዚህ ልክ ማለት? ከዛ በዛን ሰዓት የምታስበው 1000 ብር እንዴት እንዳመጣው አውቃለሁ ማለት 500 ብር አግኝቼ ነው ማዘር ልካልኝ አያቴ ልካልኝ ምናምን ነገር የሄድኩትና በቃ በዛን ሰዓት ያሰብኩት እንደዚህ ተበልቻለሁ ምናምን ነገር በጣም ብዙ ቦታ ስለምዞር አውቃለሁ የሆነ ሰው ምን አይነት ስርቆት እንዳለ የስርቆት አይነት እንዳለ እና በቃ ተበልቻለሁ ምናምን ብዬ ደወልኩለት ስልክ ምንድን ነው ስራ አልተመቸም እንዳለ ከዛ እንዴት ቦዲጋርድነት ብለህ አመተኝ ጥበቃ እኮ ነው እያለ አልኩት። ሰውየውን ጠይቄዋለሁ። ደሞዝ ስንት ነው? 20 ሺህ ነው ሌላ ቢያንስ 20 ሺህ ነው ተስማምቼ ይሰራ ነበር ጥበቃውን ማለት ከዛ 4,500 ብር ማለት 4,000 ብር ወራዊ 500 ብር የታክሲ ይጨምርልሃል 4,500 ብር እና 20,000 ብር ብሎ እየሸወደ ነበር ማለት ነበር። በጣም 4,500 ብር የታክሲ ሳሰላም ምን ሳሰላም የኔ ደርሶ መልስ የታክሲ በወር 5,000 ምናምን ብር ነው። በታክሲ ይነካል ሁላ ይነካኝ 500 ብር ጭማሪ አልፈልግም ማለት እና ደወልኩ። እንደዚህ ወጥቻለሁ ምናምን ደላላው ነገ ነው አለኝ። በነጋታው ቅዳሜ ነበር። ከዛ እኔ 9 ተኩል ምናምን አካባቢ ሄድኩ። ቅዳሜ ቀን እኮ እኛ የምንሰራው እስከ 6 ሰዓት ነው። እሁድ ልምጣ እሁድ ዝግ ነው አለኝ። ሰኞ እንዲህ እያለ አጭበረበረኝ ምናምን በቃ እንደተበላው አምኜ ተው እዛው ቦታው መሄድ አትችልም ነበር። ሂጄም አጣሁት አላገኘሁም በቃ ልጁ። ከዛ ማዘር ያኔ ነግሬያት ነበር በቃ እየሄድኩ ማለት ነው። ደውዬ ደስ ብሎኝ ደውዬ በቃ እንኳን ደስ አለሽ ምናምን ስራ አግኝቻለሁ ምናምን ብዬ ከዛ የተወሰነች ብር ምናምን አገኛለሁ በወር ምናምን ብዬ ደስ እያለኝ ነግሬያት ነው የሄድኩትና በቃ ደውላ ጠየቀች ስራ ውስጥ ምናምን እስቲ የት አለ ያው ደላላው ነገ ከነገ ወዲያ ያላቆየብኝ ችግር የለውም ምናምን እያልኩ መሸጎጥ አልነገርካትም? አልነገርኳትም በቃ ምክንያቱም ተስፋ ትቆርጣለች ደስ ብሏት ምናምን ነበር ያኔ አልቻልኩም። እየሞከርኩ ሰፈር የሆነ ያኔም ጥምቀት በዓል ነበር ጥምቀት ምናምን ነገር ነበርና ለ3 ቀን ስራ አገኘሁ የምግብ ቤት አስተንግዶ 3 ቀን ገባሁ። ጥምቀቱ ተጀምሮ እስኪያልቅ ማለት ነው። ገባሁ ምናምን ከተራ 2 ታቦት ውስጥ መጣሁ ምናምን በነጋታው ገባሁ። 3 ቀን ነበር የተባለው አልቻልኩም። 2 ቀን ሰራው። ማታ ሲሄድ ቤት ሲሄድ እግሬ ምናምን መንቀጥቀጥ ምናምን ጀመረ። ከዛ ያኔ ቀኑን ሙሉ ሰርቼ ስውል መስተንግዶ እኔ አላውቅም ማለት እንዴት የሆነ እኛ የምንሰራው የማዘርን ስለሆነ ምናምን በፊት ላይ ወስጄ እንትን የሆነ አስተናግዳለሁ ምናምን ብሩን እዛው ተቀብዬ ምናምን ቦኑ አለ በቦኑ የሚሰራው እዛ ነው እና አጭበረበሩ ማለት እዛው አብረውኝ የሚሰሩ እንትኖች መስተንግዶ የሚሰሩ ልጆች እኔ የኔ ቦኑ እንትን ይቀበሉኝና እኔ አላውቅም ምን አይነት እንትን እንዳለው ቫልዩ እንዳለው ቦኑ ኦኬ። ከዛ እሱን ወስደውብኝ ምናምን አይመልሱም። እኔ በቃ ችላ ብዬ ትቼዋለሁ ምናምን ማታ ላይ ሂሳብ አስረክቤ ነው ሳስረክብ ወደ 1,000 ምናምን ብር የለም ተጭበርብሬያለሁ ማለት እዛ ተፈለገ አልኩ ምን አልኩ ጭራሽ የለም። ቁጭ ብዬ እዛ ሴትዮ አለቀስኩ ስቅስቅ ማለት ያለቀስኩት ብሩ ስለጠፋ ሳይሆን የኔ ህይወት ምናምን ስለ ራሴ ሳስብ በጣም ከባድ ነገር እያሳለፍኩ ያለሁትና ተደራረበብኝ ልክ እንደማዘር ማለት ነው። ከዛ አለቀስኩ አልቻልኩም። ከዛ ሴትዮ ብር የለህም እንደ ምናምን ብላ አመነጫጨቀች። አዎ ተረጋጊ ምን ችግር አለ ነገም እኮ እመጣለሁ አልሄድም። ከዛ ነገ እመጣለሁ ብለህ ብሩን ሳከፍል መሄድ የለም ማለት የሆነ ፓርቲ መጣና ምንድን ነው ምናምን በዚህ በቃ ብር ጎሎብኝ ነው። ከዛ ሴትዮ ጭራሽ ልታዳምጠኝ ፈቃደኛ ነበር። የወሰድክ ነው የመሰላት በቃ እንደዛ ነው የመሰላት። ነገርኳት ለመንኳት
ቢያንስሽ እንትን አይሆንም እኔ አልስማማም፣ ስልክህንም ቢሆን አስቀምጠህ ትሄዳለህ አለች። ልጁ መጥቶ እንትን አለኝ ነገርኩት። ከዛ እዛው አዋጥቶ ምናምን ሰጡ። መስተንግዶ የሚሰጡ እነሱ ናቸው ያጭበረበሩኝ። ማለት ያን ያህል ቫሊዩ መኖሩን ባቅ አልሰጣቸውም እና ያኔ ሂሳብ ስትሰራ አላስተዋልከውም? አልጭራሽ እኔ እኮ ስሰራ ምናምን የሆነ እረስቸዋለሁ። የሆነ ሀሳቤ ልክ ማዘርጋ የምንሰራው ወስዳለሁ፣ ሂሳብ እቀበላለሁ ምናምን ምን ያህል እንደሆነ እዛው ደማምሬ ምናምን ተናግሬ ነው የምቀበለው። እና ልክ እንደዛ ሲወስድ ለካ የሆነ ፋውል እየተሰራብኝ ነበር መሀል ላይ ማለት ውስጡን እንትን እያሉት ነበር። እና ራሳቸው ወስደው ራሳቸው አዋጥተው ከፈሉኝ። ከዛ 200 ብር ምናምን ኪሴ ላይ ነበር፣ እሷንም ጨምሬ ከዛ ሲቆጠር 5 ብር ትርፍ ወደ እኔ ማለት ትርፍ ሆነ። 5 ብር ውሰጅ ምናምን ብዬ ልወጣ አልኩና ምንም አልነበረኝም። ተመልሼ መጥቼ 5 ብሯን ይዤ በእግር ሄድኩ። በእግር ቤት ሄጄ ገባሁ። ስገባ አክስቴ ባል ነበር ተኝቶ ጠበቀኝ። ነገርኩት ማለት ይረዳኛል ብዬ የሆነ ሲጨንቅ እኔ ነገር ያለው ቅድምም እና የሆነ ማማከር ማውራት እወዳለሁ። ያው ሰውም ስለሌለኝ ሳወራው የሆነ ችላ ምናምን ብሎ ስቆ ምናምን አሳለፈ። ተኝቼ እመቤቴን አለቀስኩ። የሆነ ግማሽ ሰዓት ምን አልቅሼ ምን ብዬ ከዛ ውጭ ወጥቼ ማዘር ጋር ደወልኩ። ሲጨንቀኝ ምናምን እሷ ጋር ነው ደውዬ አወራኋት ምናምን። ከዛ አልነገርኳትም ስራ እንዳገኘው ግን ነገርኳት። የተወሰነ ስራ አግኝቻለሁ ምናምን ብዬ የመጀመሪያው ቀን ከዛ አለፈ። ከዛ በነጋታው ጠዋት ልሄድ ስል ቤት ነግሬያለሁ ምግብ ምናምን ራሴ ነበር እንትን የምለውና ሳይ ቤት ውስጥ ምንም ምግብ አልነበረም። ኪሴ ውስጥ የነገርኩ 5 ብር ብቻ ነበር ኪሴ ውስጥ። እዛ በቃ ምን ልብላ ማለት ምን በልቼ ስራ ልሂድ ማለት ቀኑን ሙሉ ውዬ 9 ሰዓት ነው ለትላንት ቀን። አሁን በቀጣይ ደግሞ አንድም ቀን አለ ልትሄድ ነው ወደ ስራ ልሄድ እና 9 ሰዓት ነው ምግብ የሚሰጥ እዛ ማለት ነው ስታስተካክል። ከዛ ሀሳቤ እስከ 9 ሰዓት እንዴት እችለዋለሁ ምናምን የሚለውን ረሃብ ማለት ነው። ማታ እራት ሳልበላ ነው ያደርኩት። ጠዋት ላይ ደግሞ ቁርስ ሳልበላ እንጂ 9 ሰዓት አቃተኝ። እነሱ ጋር ጠዋት ለትላንትናው 9 ሰዓት በበላሁት ነው ያለሁት። ከዛ ሞከርኩ ምናምን ከበደኝ። 5 ብር ኮሸር ነገር ተናልኩ በላውና በስኩት ቤት እያለፍኩ ተናልኩ ጠየቁ ጠጣው በሳጄ ዋልኩና ከዛ ድጋሚ እኔ ላይ ያፋው እንትኖች ስጋ ምናምን እንትን አለና እነሱ ሊሰሩብኝ ሞከሩ ማለት ይሄ በቦኑ ማለት እዛ እነሱ ሊሰሩብኝ ምናምን እንደሞከሩ ነው ገባኝ። ምንም አላልኩም። አንድ ቀን በፊት እንደዛ አድርጎ ድጋሚ ማለት ነው ሁለተኛ ድጋሚ ያው በጣም እኮ ነው የሚገርመው። በጣም ማለት እኔ ራሱ የደላለው በጣም አስገርሞኛል። አስበኸው እሱ እንዳለው ነው። እዚህ እኮ ማለት አብሬ የሆነ ቸግሮኝ ምን ብሎኝ የሆነ በቃ የምበላውን አጥቼ ነው። ያው ላይረዱኝም ይችላሉ፣ ግን በዚህ ልክ ተቸግሬ ትላንት አዋጥቶ ከፍሎ ድጋሚም ሊያጭበረብሩኝ ሞከሩ ምናምን። ካለፈ በኋላ ገባኝና ከዛ እስካሁን የሰራሁትን ምናምን ብዬ አስረከብኝ። ቀጥ ብዬ ወጣሁ ማለት እስካሁን የሰራሁትን እንትን አልኩና ደሞዜ ተከፈለ ማለት 800 ምናምን ብር የተከፈለኝ። የ3 ቀኑ ማለት ነው ወይስ የ2 ቀን? አልቻልኩም። 3 ቀን ሙሉ አልቻልኩም። ከዛ እንትን የተባለውንም የተጭበረበረውንም ከፈልኩ ወጣሁ። ከዛ ለሁለተኛ ጊዜ ተጭበረበርክ? ስጋ የሚሸጡት ቆራጮች ድጋሚ አጭበረበሩኝ። ማለት የኔ ስራ አይደለም። እኔ እንትን ሂዳ ምናምን ማስተናገድ ነበር። ሂድ እዛ ጋር እንትን በል ሲባል ሄድኩ። እነሱ ሲሄድ እዛው አጭበረበሩ፣ እዛው ማለት ነው። እዛ እነሱ መሆናቸውን እያወቁ ሸመጠጡ። ከዛ በዛው ተናድጄ ቀጥዬ ሰዓቴን ሳልጨርስ ተቀበልኩ። 800 ብር ከፈልኩ። ከዛ ወደ 650 ምናምን ብር ትንሽ እሷን ይዤ ሄድኩ። እሷን ይዤ ቤት ሄድ በቃ እንዴት ልበል፣ ለእኔ ያ ነገር በጣም ትልቅ ነው። ምክንያቱም እዚህ ከመጣሁ በኋላ ሰርቼ ያገኘኋት እሷ ናት። የመጀመሪያ ደሞዜ ማለት 650 ብር ማለት
ከዛ በኋላ 150 ብር ነው ተጭበርብረ ማለት ተጭበርብሬ ከዛ 650 ብር ከዛ ለማዘር 300 ብር ላኩላትና ከዛ እኔ ጋር ደግሞ በምንድን ነው የምትልክላት? በማዘር ብር እንዴት ነው የምትላላኩት ማለት ነው? በባንክ። ኦኬ። ከዛ ላኩላት ለማዘር እና ደስ አላት ማለት እንደዛም ትቼ ወጥቼም ስራ እየሰራሁ ነበር ያልኳት እና ከዛ በቃ ያኔ እንደዚህ ያልኩ እሷን ብር ቆጥቤ ተጠቀምኩ 350 ብር ማለት ነው። ምንድን ነው ማለት ቆጥቤ ተጠቀምኩ ስል በጣም በፊት ከአጎቴ ጋር ስሰራ 2000 3000 ዝም ብዬ በ2 ቀን በ3 ቀን ምናምን ይጠፋብኝ ነው ማለት አላስብም። ከኋላ ግን አሁን እዚህ መጥቼ እኔን በቃ ሀሳቤ ህልሜ ማዘርን መደገፍ እኔን ራሴ እንድለወጥ እሷም ስለምትፈልግ እኔም ለመለወጥ ስለፈለጉ በጣም ስለምተጋ የሆነ ብሯ በጣም በዛችብኝ 350 ብሯ ማለት ነው እና እሷን ወደ 4 ቀን 5 ቀን ምናምን አብቃቅቼ የተጠቀምኩት ታክሲ ምናምን ከ6 ኪሎ ፈረንሳይ ከ4 ኪሎ ፈረንሳይ በእግር ምናምን ነበር የሚሄደው ፈረንሳይ እየተመላለስኩ ምናምን ከዛ የሆነ ጊዜ ላይ ከአጎቴ እና የአክስቴ ባልና አክስቴ ተጣሉ በእኔ ምክንያት ከቤት አስወጣው እሱ አለች እሷ ነበረች በቃ እንትን ይሉ ነበርና ከአንተ ቤት አስወጣዋለች አንተ ጋር እየኖረ በቃ የሁሉንም ስልክ ብሎክ አድርጌ በቃ ልክ ተከራይቼ እንደምኖር እሱን የኔ ጓደኛ አድርጌ ነው የምኖረው በዚህ ሄዶ ያውራ ምን ይበል አላውቅም ማለት እንደሚያወራ ምናምን አንደኛው አክስት አብራ የምትኖረው አይደለችም አይደል? አስወጣው ያለችው አብራኝማ የአክስቴ ባል ብቻ ነው አብሮኝ የሚኖረው። አክስቴ እኮ አትኖርም ከኔ ጋር እንዴ? የአክስቴ ባል ብቻ ነው እንዴ? እሱ እዚህ ነው የተማረ። ኦኬ። እና አስወጣለች ደውላ ባለቤቱ ነች ማለት ነው። ባለቤቱ ከዛ አስወጣ ምናምን ስትል ምን ላድርግ ብሎ መጥቶ ጠየቀኝ ማለት አስወጣለች እኮ እንዴት ላድርግ ደስ እንዳላደርጋለሁ በቃ በወጣ ተመልሼ እንዳልሄድ ማዘር እዛ በጣም ብዙ ትደግፈኝ ትደውልና አይዞ ያልፋል ጠንከር በል ምናምን ትለኛለች እና ከወጣው የእሷን ህልም ሰብረዋል እዚህ ከቀረው ደግሞ እንደዚህ እየተባልኩ እንዴት አቃተኝ ማለት እንዴት ልኑር ከዛ ምን ላድርግ እኔ ምን ልበለው እንዴት አድርገህ ምናምን ብል ያው የሰው ቤት ነው ሰው ጋር ተጠግቼ የምኖርና እዛ አቃተኝ ምናምን 4 ኪሎ ቅድስተ ማርያም ምናምን ሄጄ እዚያ እንትን እያልኩ እዛ ነው በቃ ሙሉ ማመሸው ስራ ምናምን የለኝም ያው ክላስ እንትን ሲል እዛ ነው የማሳልፈውና ከዛ አንድ ቀን እንዲህ እኮ ጓደኞቼ መጡ ምናምን ብሎ ደወለን እና ነገረኝ ውጭ እያለው ማለት ነው ያክስቴባል ማለት ያክስቴባል ጓደኞቼ መጡ እኮ ቤቷ ፍራሽም አይበቃም እንዴት ይሻላል ምናምን አለኝ በቃ ገባኝ እኔ እንትን እንዳትመጣ ነው የት ማን ጋር ያድራል ብሎ አላሰብም ማለት ማንም ጋር አላድርም በቃ መሄጃ የለኝም ግን እንደዛ ሲለኝ ተሰማኝ እዚህ ደግሞ ሊሰው ደግሞ ምንም ታቆሰው የለም አሉ ማለት አለ ግን እኔ መሄድ የሆነ አለ አይደል ደፍር የሚሄድበት አለ ከባድ ምን ላድርግ ተመልሼ ቤተክርስቲያን ቅድስተ ማርያም አራት ገባሁና ዘበኛ ይዘጋል እና የሆነች ጥግ ነበረች ጨለማ ናት እዛች ቁጭ ብዬ ሁዲ ነበር ሁዲ አለብሼ እዛው በተቀመጥኩበት ሰው ሁሉ የለም ማንም ዘበኛውን በርን ዘግቶ ይሄድ እዛው ነበር ቤተክርስቲያን ውስጥ ማለት ማደሪያ እንዴት ልትተረክ ቻልክ ማለት እንግዲህ የዛኔ ሲገጥም ነው ማለት ነው ይሁን ብለህ ሄደህ ልብስ ለብሳር አይደል በቃ ለብሼ ነበር እዛው ቅድስተ ማርያም ነው ቤተክርስቲያን ማለት የታደርክ ምናምን አላለ ሳይደውል ምናምን እንትን አለ እኔም ሄድኩ አቃተኝ ከበደኝ ምናምን እንዴት እንትን ነው ሞክሬ ምናምን ሲያቅተኝ እንደዚህ ተፍ ማለት ምናምን ጀመርኩ ሞዴሊንግ እንኳን ጨረስኩ 3 ወር ምናምን ጨረስኩ ከዛ በሱ መንቀሳቀስ የሆነ ቦታ እጅ መስራት ምናምን ጀመርኩ ከዛ
ያኔ ትንሽ ጮጬ ነው የሚከፈለው 300 350 400 ብር ምናምን። እሷን እያያዝኩ ምናምን እሷን እንትን ማለት ጀመርኩ። ማስታወቂያ ምናምን ስራ ነው ወይስ? እንደዚህ ኮረስ በዚህ ምናምን ስሰራ ይሰጠኛል። እሷን እየሰራሁ እየተቀበልኩ ምናምን እየኖርኩ ከዛችም ለማዘር ትንሽ እየልክ ግን የሆነ ይሄን ያህል አጥጋቢ ነው ደስ እያለኝም አይደለም ማለት። እዛው አሁን ያክስት ባል ጋር ተመልሰህ ሄድክ ወይስ የት ሆንክ? የት ሆናለሁ እሱ ጋር ነው ተመልሰህ ሄድ። ያኔ ጓደኞች የመጡ ምናምን ሲለኝ ወጥቼ ቤተክርስቲያን አለ ከቤተክርስቲያን አንዱን ቀን ብቻ ማለት ነው። ከዛ በቃ እንደዚህ እያልኩ ለራሴ ስራ ማፈላለግ ጀመርኩ። ስራ በቃ አዲስ አበባ ውስጥ የደላላ ስልክ እኔ ጋር ማታገኘው የለም። በየቦታው በየፖሉ ላይ የሚለጠፉ ስልኮች ምናምን ሴቭ አደርጋለሁ ይዛለሁ። በየቦታው እየሄድኩ እያዝኩ ምናምን እደውላለሁ፣ ሄዳለሁ፣ ከጥግ እስከ ጥግ ዞራለሁ ምናምን እሄዳለሁ። ስራ ምን እንዳገኝ አልቻልኩም። ከዛ ከበደኝ ምናምን በጣም የሆነ አንድም እንትን የሚለው ስለ ማዘር ሳስብ ማለት ማዘር እኔ ላይ ያላት ተስፋ በጣም ከምልህ በላይ ስታወራኝ ራሱ የሆነ ታጠነክረኛለች ማለት እዚህ እንደዚህ አይነት ቦታ ላይ ደርስ እንደዚህ ትጦራኛለህ ነገር እዛ እንደዚህ እንትን እያልኩ ያው ለማዘር ምናምን እየተንቀሳቀስኩ ምን እያልኩ ነው። ከዛ እሱን ብር ምናምን ማጠራቀም ጀመርኩ። እያጠራቀምኩ የምሰራበትን እያጠራቀምኩ የሆነ ሰው በቃ የማውቀው ሰው ምናምን ሲሰጠኝ እየተቀበልኩ ምናምን ከካፋ ያው ነገር ላይ ያለ ቡና እንትን አለና በፊትም ስለማውቅ ቡና ማስመጣት ጀመርኩ። የተወሰነ ቡና ኮረሪማ ማስመጣት ጀመርኩ። መሸጥ ጀመርኩ። ቡናና ኮረሪማ ከዛ እየዞርኩ መሸጥ ጀመርኩ። ተከራይቼ ወጣሁ ራቢቼ ማለት ነው። ስለዚህ ትንሽ መንቀሳቀስ ስትጀምር ተከራይቼ ወጣሁ። ከዛ በዛ መሀል ግን ማለት ለአክስት ባል እንድትወጣ ነግራው ነበረ። እሱም ለአንተ መጥቶ ነግሮህ ነበር። ከዛ በኋላ ያለውን ጋፕ እንዴት ነበር እየኖራችሁ የነበረው? በቃ እወጣላለሁ ብለህ ትንሽ ጠብቀኝ ብለህ ሆነው ወይስ ዝም ተባባላችሁ? ኖ ይናገራል፣ በየሰዓቱ ይናገራል። ሰምተህ እንዳልሰማ የምታሳልፈው ነገር የለም። ልክ እንደዛ ነው መሆን ማለት ውጣ ቢለኝ የትም መሄጃ የለኝም። ወይ ጎዳና ነኝ ወይ ማዘርጋ ነው የምሄደው። ማዘርጋ ከሄድኩ ደግሞ አስበው የምትጎዳውን ጉዳት ማለት ነው። ያለኝ አማራጭ በቃ ወይ እየለመንኩ ምናምን እሱ ጋር መኖር ነው መቀጠል። እንደዚህ አሳልፍ ኖርኩ ከአቅሜ በላይ ሲሆን የተወሰነች በዚህ ትንሽዬ ቤት በኮምፐርሳቱ ምናምን የተመታች ቤት አገኘሁ። እዛ ቤት መኖር ጀመርኩ። እዛ ቤት ኪራይ ማለት ነው። ተከራይቼ። ኪራይ ስንት ነበር? ያኔ ትንሽ ከፊል ነበር። አሁን ላይ ቀነሰ ማለት ከቤቱ አንጻር 4000 ብር ነበር። አረ ማርያምን 4000 መቼ ማለት ነው? ይሄ ትንሽ ቆይቷል ማለት ይሄን ያህል ሳይሆን ባለፈው ማለት ይችላል። አንድ ሁለት ዓመት ምናምን 3 ዓመት ረጅም ጊዜ ነው እንዴ? 2 ዓመት ነው። እና አሪፍ የቡና ነጋዴ ነበርክ ማለት ነው። 4000 ብር መክፈል ከቻል ከዛ እንደዚህ 4000 እንትን እያልኩ ከዛ ተመልሼ ከዛ የባሰ ርካሽ ቤት ፈልኩ። አቃቂ ከብዶኝ 4000 ኖርኩ ምናምን 2 ወር ምናምን። ከዛ ሽፍት አድርጌ ደግሞ ሌላ ሰፈር ገባሁ ርካሽ ቤት ፈልጌ ማለት ነው። ከዛ ደግሞ 2500 ብር ነው የምከፍለው። ከዛ ጣመኝ ሰፈሩ አልወጣም አልኩ ማለት የቤት ኪራይ ምናምን ጩጬ ነች ስታስበው ከዚህ አዲስ አበባ እዛ መኖር ጀመርኩ። ከዛ በዚህ እየታገልኩ ምን እያልኩ በሞዴሊንግ ምናምን እየሰራሁ አክቲንግም ምናምን እየሞከርኩ ከፈጣሪ ጋር ትንሽ መንቀሳቀስ ጀመርኩ። ምናምን ጀመርኩና የሆነ ሰዓት ላይ እንዳለ አየሩ ተመታ። ከዛም ማመጣው ርካሽ ነው፣ ግን እዚህ መጥቶ አጉል ትርፍ የሆነ የማስበውን ነገር ስለማይሰጠኝ ማለት እንዴት ቢያንስ 100 ብር ራሱ ትልቅ ነው፣ ግን ከዛ አምጥቼ መሀል ላይ በሚኖረው እንትን ለምሳሌ እየመጣ በቃጥራ መኪና ሲሆን ስለዚህ አምጪውን የከፈልክ እንደዛ ስለሆነ ትንሽ ከበደኝ። የሆነ
ትርፍም ማግኘት ከበደኝ አቃተኝ። አቆምኩ ያን ስራ አቆምኩ። ከዛ ፈጣሪ ሲፈቅድ እንደዚህ በአክቲንግ ምናምን እንዲህ እየዞርኩ ምናምን መስራት ጀመርኩ። በሱ መክፈል ጀመርኩ። ከዛ የቤት ኪራዩን መክፈልም አቃተኝ። የሆነ ሰዓት ላይ የቤት ኪራይ ማለት መክፈል አቃተኝ። ከዛ የሆነ በጣም በቃ እኔ ምን ልበል ከእናቴ እኩል ለእኔ ዋጋ አለው ያ ሰው እና አስጠግቶ ማኖር ጀመረኝ። ማለት አስጠግቶ ሲያኖረኝ ነበር። እንዴት ነው ማለት በምንድን ነው የምትታወቀው? የሆነ በቃ ከእናት እንደ እናት እንደ አባት ልጅ ነው በቃ እንትናችን እና የሆነ በትውውቅ ነው ቀረቤታ ምናምን ነው። ግን ከዛ እዛ ተጠግቼ መኖር ጀመርኩ። ልክ እንደዛ ሆኖ ግን በጣም በቃ ከምልህ በላይ እኔ ራሴን እንዲህ በቃ እንዲህ አንተ ፊት እዚህ መጥቼ እንትን አንድም ያኔ የተደረገልኝ እንትን እና የቤት ኪራይ አልከፍልም ምናምን ነገር ከዛ በኋላ የሆነ ሰዓት ላይ እንትን አለኝ። የሆነ እኔ ራሴ ሼም የምትያዝበት ፓርት አለ። መደጋገም ከበደኝ እና ከዛ ለብቻዬ መኖር ጀመርኩ። ያ የገባሁት ቤት ልነግርህ አልችልም ፍቅራችን እና 2500 ብር ትከፍልበት የነበረበት ቤት ነው ሌላ ከዛ ወጥቼ የሆነ ሰው ቤት መኖር ጀመርኩ። እሱን እንዴት ነው ያገኘኸው ነው የኔ ጥያቄ። ማለት ትውውቅ ነው በትውውቅ ነው ጓደኝነት ምናምን ነገር። ከዛ ህይወቴን እንድቀይር ረጋ ብዬ ማንበብ አልወድም ማንበብ እንድጀምር ምናምን የሆነ ራሴን እንድፈልግ የሆነ የመፍትሄ ሰው ምናምን እንደሆነ ገፋፋኝ እና ከዛ ወጥቼ በራሴ ስኖር የገባሁበት ቤት ፈጣሪ ነው እንትን ያለ 4 ወር ምናምን 5 ወር ሳልከፍል እኖራለሁ። የተወሰነ ሰዓት ማለት አልከፍልም ምናምን ነገር ሲኖርህ አምጣ ነው የሚባለው። 4 ወር ቆይቼ ራሱ እጄ 4 ወር ልክፈል ብል አይቀበልም። በቃ አንድ ወር እንደዚህ ያው ፈጣሪ ሲያዘጋጅልህ አታውቅም። ከዛ እንደዚህ እየኖር ለማዘር ምናምን መላክ ጀመርኩ የተወሰነ ነገር። እሷ ግን እንዴት ነው ማለት ፍላጎቷ እዛ አንተ ሄደህ እዛ አብራችሁ እንድትኖሩ ነው ወይስ ደግሞ እዚህ ላይፍህን እንድትቀይር ነው የምትፈልገው? እሷ ነግሬያታለሁ ማለት በቃ ከብዶኛል ልምጣ ስል በጭራሽ ማለት ሄጄ ምንም አልሰራም ማለት ናፍቆትስ? ኖ ናፍቆት እኮ አንዳንዴ ሄዳለሁ ግን ደርሶ መልስ እንጂ እዛ እንትን አለ ሆነ ናፍቆቱም እያለ ናፈከኝ ምናምን አሁንም ትላለች ትደውላለች። ግን እኔ የሆነ አላማ አለኝ የሆነ ማሳካት የምፈልገው ነገር የእሷንም የኔንም ህይወት መለወጥ እፈልጋለሁ እና እመጣለሁ የሆነ ጊዜ ላይ እመጣለሁ ምናምን እላታለሁ። እያልኳት ጊዜያት አለፉ። ከዛ የሆነ ጊዜ ላይ እንደዚህ እንትን እያልኩ እየተንቀሳቀስኩ እየሰራሁ ምን እያልኩ ጭራሽ ችግር የሚባል ነገር በቃ የሆነ ረሳሁት ችግርን ማለት እና ቤቴን ችግር በቃ እኔ በጣም የሆነ በፊት ላይ ምን በልቼ በቃ ማለት ምን በልቼ ነው ማለት ምናምን በኋላ ምን በላለሁ ምናምን ብዬ ይይዛለሁ። ቁርስ ዝም ብዬ ውዬ ቀን ላይ ፓስቲ በሻይ ምናምን በልቼ እራት የሆነ ነገር በልቼ ውሃ ጠጥቼበት ምናምን ማድር እና ከዛ በኋላ ግን ይሄን እየሰራው ምናምን ስመጣ ረሳሁት ችግር። አሁን ምን በልቼ ሳይሆን በቃ ምን ልብላ አማርጣለሁ የሆነ ማለት ከዛ እንደዚህ እያልኩ ከዛ በቃ አልፎልኝ ምናምን አይደለም ግን የሆነ ከዛ በጣም ተሻሽያለሁ ማለት ለራሴ ልብስ ለራሴ የቤት ኪራይ የምን የጫማ ምን እየቻልኩ ያው ማዘር እልክላት ነበር በፊት። አሁን ግን ያው እንዳልክ ተከልክያለሁ ማለት አትላክልኝ ምናምን ነገር ለምን እንትን ነው የሆነ ስልክላት እሷ ያኔ ተጠቀሚ ብዬ የምልክላትን ገንዘብ ታስቀምጣለች እንጂ ነቅተው አታውቅም። የሆነ ጊዜ ላይ ቸገረኝ ስል
ወደ 500 ምናምን ብር ላከችልኝ። ከየት አመተሽ ነው ምናምን አልኳት። ከዛ ነገረች። እኔ የምልከውን ገንዘብ አንድም ቀን ተጠቅሞ አታውቅም። እመቤቴ ምስክር ተጠቅሞ አታውቅም። ማለት የሆነ ቀን ይቸግረዋል ብላ ስለምታስብ ታስቀምጣለች። ሲቸግረኝ ማንን እጠይቃለሁ? እሷን እንደምጠይቅ ስለምታውቅ እሷን ላከች። ከዛ ወዲህ ቸገረኝም ብዬ አውርቻት አላውቅም። ለእሷም በቃ የሆነ ልኬም አላውቅም። ማለት ብልክም ዞሮ ለእኔ ስለሆነ ከዛ እንደዚህ እያለ ያው ከእናቴ ጋር ጥሩ ኑሮ ለማሳለፍ ያው አላማው አለኝ ምናምን ነገር እናቴን ጥሩ ደረጃ ላይ ደርሼ ኢንሻአላህ አላህ ጋር ደግሞ ይሳካል ብለን እናስባለን። አንተ ፈጣሪ መድኃኒዓለም ያው እንደዚህ ነው ያው እያሰብኩ ዛሬ ላይ አሁን ከማዘር ጋር ከተገናኛችሁ ምን ያህል ጊዜ ሆናችሁ ማለት? አይ ባለፈው እጃለሁ 1 አመት ምናምን። ኦኬ 1 አመት ምናምን ከአዲስ አበባ ከመጣ በኋላ አንዴ ነው የሄድከው? እጃለሁ 2 3 እጃለሁ ግን የኔ አንድ አመራፊ ነው ይመስላል። ኧረ የሚገርም ነው። እንግዲህ ማለት ከእለት እለት ፕሮግራሙን በጣም ደስ እያለኝ እንጆይ እያደረኩኝ ነው የምሰራው እና የእሱ ደግሞ ምክንያት ደግሞ ሁልጊዜ የተለያየ ታሪክ ሁልጊዜ የተለያየ ጓዳ ስለሚመጣ ነው እና አንተ ጋር ያለው ደግሞ በጣም ብዙዎቹ ጋር ይሄም የኔ ታሪክ ነው የሚል ሰው ይኖራል። አሁን ባለፈው የኪያን እየቀረጸ ኮሜንት እያነበብኩኝ ነበርና እኔም እንደዚህ እያሉ ይጽፋሉ እና እኔ ጋርም ደግሞ አለ። አብዛኛው ኢትዮጵያ ስር የሚኖር ሰው የትኛውም ክልል ላይ ይሁን የሆነ ነገሩ ጋር ይመሳሰል፣ የሆነ ነገሩ ጋር ይነካካል እና በዚሁ አጋጣሚ ሁሉም ነገር ጊዜውን ጠብቆ ማለፉ አይቀርም። ጊዜውን ጠብቆ አሁን ኦልሬዲ አልፏል፣ የምትፈልገውን ነገር አግኝተሃል እያልን ሳይሆን ግን ደግሞ ከነበረው የተሻለ ነው ይመስገን ማለት ነው። አሁን ካለው ደግሞ ነገ የተሻለ ይሆናል በተስፋ አይደል? ስለዚህ ይሄን በጣም ደስ ብሎኛል ስለመጣ በጣም ከምነግርህ በላይ ማለት ነውና ግን ትንሽዬ አይኔ በጣም ያሳመመኝ ነበረ ላይቱ እና የሆነ ያስጨፈነኝ ሁላ ነውና ታሪክህን ጀመረ እስክትጨርስ ድረስ በተቻለኝ መጠን ላለማቋረጥ ነው እንትን እያልኩኝ ነበር። በጣም አይኔን ያመመኝ ላይቱ ብቻ ይሁንዬ ስለመጣ በጣም አመሰግናለሁ። እና ደግሞ የሚገርም ታሪክ በቃ ፊልም የሚመስል ታሪክ ነው የነገርከን እና በዚህ ታሪክ ደግሞ በጣም ብዙዎቹ ይማሩበታል ብዬ አስባለሁ። አወራርህ ደግሞ በጣም ኢንተርቴን ያደርጋል፣ ያዝናናል። ከዛም በዘለለ ግን በዋናነት እስቲ በዮና ታሪክ ምን ያህል ተምራችኋል? ምን ያህል ነገሩ ደግሞ ከእናንተ ጋር ተቀራራቢነት ወይም ደግሞ ተመሳሳይነት አለው የሚለውን እስቲ ኮሜንት ላይ በማስቀመጥ እንግዲህ ተባበሩ ነው የምንለው። ዮና አሁን ላይ ሞዴሊንግ ይሰራል እና ደግሞ በዚሁ አጋጣሚ ፍትህ የሚባል የዩቲዩብ ቻናል አለው። በዛውም በኔ ስም ከቶያኔ የመጣ ነው እያላችሁ ሰብስክራይብ አድርጉት። ያው እንግዲህ ፕላስ ደግሞ የዚህ ቪዲዮ ኮሜንት ላይ የመጀመሪያው ኮሜንት ላይ ሊንኩን አስቀምጥለታለሁ። ይሄንን ቪዲዮ ያያችሁ ሰዎች እንዳለ በምን ሰፖርት ማድረግ እንችላለን ብላችሁ የምታስቡ ከሆነ ምናልባት ሰፖርት አድርጉት። በዚህ በጣም ጎበዝ ወጣት ነው። ትንሽ በቅርበት ብዙም ባይሆንም የተወሰነ ነገር አውቃ ነበር ስለሱ። ዛሬ ደግሞ በቃ ምንም የማላውቀውን ነገር ነው እያወራኝ የነበረው። በጣም በቃ እና ያቅርብልህ ምኞትህ እና ደግሞ ፈጣሪ ካለ ቦንጋ እንደሄደን ማዘረን እንሄዳለን። አመሰግናለሁ። አንተም እዚህ አክብረህ ስለጠራኸኝ የኔ ታሪክ ለሌሎች እንዲያስተምር እዚህ ስለጠራኸኝ በጣም አመሰግናለሁ። ፈጣሪ አክብረህ እዚህ ላይ ብለው ነገር የለኝም። አመሰግናለሁ አንተ። እሺ ቦንጋ ተወልዶ ያደገ የከፋ ማህበረሰብ በጣም ይወዱኛል፣ እንደሚወዱኝ የነገሩ እና እስቲ በላቸው እኔንም በዛው አርጉኝ በላቸው። አሁን እሺ ይላል። አየሁ
ከታትፎ ችግር እንትን ነው አሁን ሰዓት አድርጌ ሌላ ነገር ልበል ላመስግን నేను డిప్రెషన్ ብቻ ጋነት ሁኔታ ነቸገርኩት ብቻ ጋር እኔ ምንድን ነው ማለት ያለብኝ? ያው አመሰግናለሁ። ለምን ገብቶኛል። በጣም አመሰግናለሁ። እንግዲህ ተመልካቾቻችን የዛሬ ፕሮግራማችን ይህንን ይመስል ነበረ። በዚህ ፕሮግራም ላይ መታደም የምትፈልጉ ካላችሁ ከስር እናስቀምጥላችሁ ስልክ ቁጥር ላይ እየደወላችሁ ሄሎ ማለት ትችላላችሁ። እኛም እዚህ ለብዙ ሰዎች እንዲደርስ ለብዙ ሰዎች መማሪያ እንዲሆን እዚህ ጋር መጣችሁ የላይፍ ኤክስፒሪየንሳችሁን ሼር ማድረግ ትችላላችሁ ማለት ነው። ስለዚህ የህይወታችሁን አንዷን ምዕራፍ እያሰባችሁ ትጠብቁናላችሁ ማለት ነው። ስለዚህ ዛሬ ዘላችሁ የነበረው ፕሮግራም ይህን ይመስል ነበረ። በቀጣይ ሳምንት ከሌላ ሰው ጋር በተለየ ሀሳብ እንገናኛለን። እስከዛው ግን መልካሙን ሁሉ እንመኛችኋለን። እንወዳችኋለን። ቻው